ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ አዎ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። አዎ ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ፣ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚች እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬን አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ፣ ቦንኬንም አልከው፣ ሌላም አገልጋዮችንም በዛ መንፈስ ነበሩ። ቦንኬ ከሆነ ታዲያ ምን ላድርግ? ኤርሚ መለስኩልህ። የመለስክልኝ ያንተን መልሰልኝ። በቃ የሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የእነ ጳውሎስ መንፈስ ያንተ መለስክልኝ እኮ የእነ ጳውሎስ አምጣ ጋር ነኝ አሁን እኔ ያለሁት። ኦኬ አድመጠኝ። አሁን መለስክልኝ። ተሜ ምን እያለን ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችው ሴትዮ በሟርተኝነት መንፈስ ተይዛ ለእነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ የሟርተኝነት አንድ ጊዜ ኤርሚዬ፣ አንድ ጊዜ አሁን በደንብ ግልጽ አለ። ተሜ ነበረበት እንትና ነበረበት፣ ያኔ የነበርኩበትን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላለ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ መልስ ላይ ከመለስኩልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ጨረስ ነው ወንድሞች። እኔ ኮንክሉዥን ልስጥና ለወንድሞ ልስጣቸው፣ ከዛ አንተ ጥያቄውን ትቀጥላለህ። እኔ ለምጠይቀው ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን ወይ ሲላስን ከሁለቱ አንዱ ማለት ነው፣ ግን ከጳውሎስ ጋር የነበረው አንዳንዴ ሲላስን በርናባስም ስለነበረ ማለት ነው። ሲላስ ይመስለኛል። ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ ገስጾ ክፉን መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ ጠየቅኩት። ለምንድን ነው እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው? ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላለውም፣ ግን ጨርሻለሁ። ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘ ነው ማለት እኔ ብያለሁ ወይ? አሁን ተመስገን ለጠየቁት ጥያቄ መልስ ብለህ አልበጣይ። ለጠየቁት ጥያቄ ምን ነበረ? ተሜ እኔ ስጠይቅ ግን እንደዚህ አሁን ለምሳሌ የጠየቁት ጥያቄ ምን ነበረ? የጠየቁት ጥያቄ ላይ እንደዚህ እኔ የጠየቁት ጥያቄ ምን ነበረ? የኔ ጥያቄ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁት ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁት ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ በነቆራ የጠየቁት ጥያቄ ምን ነበረ? ተሜ ጥያቄው ለምን አታስታውሰኝ? ጥያቄውማ
ጠይቀኸዋል እኮ የጠየቁት ጥያቄው ጥያቄ ማለት ምን ነበረ? መልስልኝ ጥያቄውን። ምን ነበር የጠየቁት ጥያቄ? ጥያቄው አዎ አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? እሺ። በሐሰተኛው ኢየሱስ ስም። ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ወጥተህ ለምንድን ነው ከኔ ጋር የማታወራው? ምክንያቱም ለምን እንደማልወጣው ለምን? ቦንኬ እኮ የኛ ነው፣ ፔንጤ ነው። ቦንኬ ያገለገለበትን አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ዘማን ኦፍ ሙሉ ለሙሉ ዘማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ዘማን ኦፍ ጋድ በጣም ነው የምቀበለው። ዓለም አቀፍ ወንጌላዊ ነው። እሺ የክርስቶስን ወንጌል አገልግሎ ነው ሄደው። አንተም የማትቀበለው ከሆነ ትነግረኛለህ። ልብ በልና ስማኝ። የጠየቁት ጥያቄ አድምጠኝ። አልወጣም። ለምንድን ነው የማልወጣው? ከአንተ ህይወት ጋር በተገናኘ ነገር ያወራህን ነገር ስላለ ማለት ነው። ኦኬ ቦንኬ ያገለገለበት ለምን እንደማታደምጠኝ እንዴ? እንደዚህ መጫወጫ አለብን እንዴ? እናንተ ብቻ እያወራን። ኦኬ ጨርሻለሁ። እኔ ምንድን ነው ያልኩት? የጠየቁት ጥያቄ አንደኛ ራሱ ህይወታም እዚህ ቁጭ ብሎ ከዚህ በፊትም ነግሮናል። በጌታ በነበረበት ጊዜ ነግሮናል። ከህፃንነት ጀምሮ ከ7 ዓመት ጀምሮ ይሰማ የነበረው ድምፅ ነበር። ይሄ ፊት ለፊት ላይ የምታዩት ወንድም ማለት ነው። ያ የሚሰማው ድምፅ ከእግዚአብሔር ቃል ጋር እያገናኘ ጌታ መንፈስ ቅዱስ ነው እኛ የምናምነው የነበረው። ከሚነግረን ነገር ተንተርሰን ሄዶ ለሰዎች በጉባኤ ውስጥ ሲናገር ይሆን ነበረ። ይታያችሁ፣ የሚሰማው ድምፅ የእግዚአብሔርን ቃል ተንተርሶ ነው የሚሰጠው። ኦኬ እግዚአብሔርን ቃል ይሰጠዋል ማለት ነው። ያንን ሄዶ በጉባኤ በሚያገለግልበት ሳለ ቅዱስ ቃሉን የሰጠውን ክፍል ወይ በሚያስተምርበት ወይ በሚሰብክበት ሳለ ወይ በሰዎችም ላይ ደግሞ ይህን ቃል እግዚአብሔር ስለ አንቺ ሰጥቶኛል፣ ስለ አንተ ሰጥቶሃል ብሎ ቅዱስ ቃሉን ተናግሮ ለሰዎች በሚጸልይ ሳለ ይሆን ነበረ። አንድ ሁለተኛ፣ እርኩስም መንፈስ በጌታ በኢየሱስ ክርስቶስም እያለ ገስጾም ሲያስወጣ ይወጡ ነበረ። እዚህኛ ጋር በነበረበት ጊዜ ማለት ነው። ተመስገን የምታዩት ሰውዬ ማለት ነው። ኦኬ ከወጣ በኋላ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው አለ። አሁን ይህን ሁሉ ጥያቄ ለመጠየቅ ምክንያት ሆነኝ ይሄ ነው። ኦኬ የጴንጤዎች የኛ ኢየሱስ ልዩና ባዕድ ኢየሱስ ለመሆኑ በትምህርት ነው አሁን ቀጥለን ባለው ላይ እናያለን ማለት ነው። ኦኬ ባዕድ ኢየሱስ ለመሆኑ ልዩ ኢየሱስ ለመሆኑ አንተ ግን አስቀድመህ ስትሰማ የነበረው የማን መንፈስ ነው ብዬ ስለው ሊመልስልኝ አልቻለም፣ እንዳያችሁት ማለት ነው። ኦኬ አይ በሐሰተኛው ክርስቶስ ነበር የምታገለግለው ብዬ ስለው አንተ አልካለኝ። አንተ መልስ ብዬ ስለው አይመልስም። ኦኬ ከተናገርከው ነገር የተነሳ ተንተርሼ ልናገር ብዬ ስለው አንተ ነው ያልከው ይለኛል። አሁንም በአንተ ላይ ሰራ የነበረው መንፈስና ቦንኬ ስለ አንተ ትንቢት የተናገረው በማን መንፈስ ነው ብዬ ስለው ትዝ ይልሃል ሐዋርያት ሥራ ላይ በጳውሎስ ዘመን አለኝ። አዎ አልኩት። ያችን ሴት ጠራ፣ ፊልጵስዩስ ከተማ ላይ የነበረችዋል የሟርተኝነት መንፈስ የነበረባትን እሷ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች አያሌ ቀን ትጮህ ነበረ እና የተናገረችው ነገር ትክክል አይደለም ብሎ አለ። አዎ ትክክል አይደለም። ይህንም ጳውሎስ እኮ የለየው በላዩ ላይ ባለ በእግዚአብሔር መንፈስ ነው ዴዘር ነው ያደረገው ማለት ነው። ኦኬ ስለዚህ እኛም ደግሞ ዴዘርን ስናደርገው በወንድማችን በተመስገን ላይ እኛ ከመናገራችን በፊት ራሱ ይናገር። ይሰማው የነበረው ድምፅ የሟርተኝነት መንፈስ ነው እያለን ነው። ቦንኬም በእኔ ላይ የተናገረብኝ በሟርተኝነት መንፈስ ነው እያልክ ነው አይደል? እኔ ያው ኤርሚ አንተ አልክ ለአንተ በለው ታዲያ አንተ ምን ነው እያልከ ነው ያለው? አንተ አልክ ይኸውልህ፣ አንተ ምን እያልከ ነው? ያንተን ንገረን። የኔን ሽተው ለእኔ አንተ አታውቅልኝም ኤርሚ። አሁን ትልቁ ነገር አንተ ለምን አትነግረንም? አንተ የምትናገር የምትሰማው የነበረውን ድምፅ ከጌታ ነው ወይ ከጌታ አይደለም ብሎ ለማለት እኮ ይኸውልህ ኤርሚ፣ አሁን መልሱን ራሱ አንተ አገራዊ ጉዳይ ከፈልጋችሁ ሂዱ ዩቲዩብ ላይ ግቡና ስሙት። አገራዊ ጉዳይ ላይ በተመለከተ እግዚአብሔር በተናገረ ላይ ከዛሬ 18 ዓመት ጀምሮ ስናገር የነበረ የእግዚአብሔር መልእክት አለ። ስናገር በአገር ቤት በነበርኩበት ሳለ ሚዲያ ላይ ሳልወጣ ስናገር የነበረው ነገር አለ። በዚህ 10 ዓመት የሶሻል ሚዲያ ውስጥም ስናገር የነበረው ነገር አለ። በምሳሌ በትግራይ ስለሚነሳው ጦርነት ከ1999 ዓመተ ምህረት በወርሃ ነሐሴ ጀምሮ ነበር ስናገር የነበረው። በኢትዮጵያ ቤተክርስቲያን ውስጥ በህይወት ያሉ ሰዎች ሁሉ ጭምር ያውቃሉ። ልብ በሉ። እኔ ጌታን ድምፅ እሰማለሁ። ኢየሱስ ጌታዬ እኔ የጌታን ድምፅ የምሰማ ሰው ነኝ።
ሌሎችም ወንድሞቼ እና እህቶቼ የጌታን ድምፅ የሚሰሙ አሉ በደንብ በመንፈሱ አድሯል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እሱ የእውነት መንፈስ በሚመጣ ሰዓት ላይ በእኛ ውስጥ እንደሚኖር ዓለም እንደማያውቀው እኛ ግን በእኛ ውስጥ ስለሚኖር እንደምናየው እንደምናውቀው ወደ እውነት ሁሉ እንደሚመራን እንደሚናገረን የእግዚአብሔር ቃል ይነግረናል። ያ በእኔ ህይወት ላይ አክቲቭ ሆኖ ይሰራል። ማንም ምንም አይጨምርልኝም፣ ምንም አይቀንስልኝም። ይሄ በክርስቶስ ቤተክርስቲያን ታሪክ ውስጥ ይሰራል። በወንጌላውያን አማኞች ወንድማችን ተሜ ከ7 ዓመት ጀምሮ ይህን ድምፅ ይሰማ ነበረ። ኦኬ፣ ይህን ድምፅ ይሰማ ነበር። ይህን ድምፅ ሰምቶ ከጀርመን ሀገር የመጣው ወንድም ይህንኑ አረጋገጠለት። እኛ እንደሚገባን ከነገረን፣ በጌታ በነበረበት ጊዜ ከነገረን፣ አሁን ላይ ሆኖ አይደለም። ይህንኑ ድምፅ አረጋገጠለት። የማን በወንድማችን ቦንኬ ላይ የሚሰራው የክርስቶስ መንፈስ በዚህ ብላቴና አሁን እዚህ ጋር የምታዩት ፊት ለፊት ላይ የ7 ዓመት ልጅ ሆኖ በነበረበት ጊዜ ጀምሮ ሲሰማ የነበረውን ድምፅ በየተጫወተ አድመጠኝ፣ ቆይ በየተጫወተ ሁሉ ጭምር ሲሰማ እሰጥሃለሁ። ጨርሼ ልሰጥህ አታቋርጠኝ። ጨርሼ እሰጥሃለሁ። መቼ ትሰማኛለህ? ጨርሼ እሰጥሃለሁ። ይኸውልህ ጨርሼ ልሰጥህ ነው። ስለዚህ ጨርሼ እሰጥሃለሁ እኮ አልኩህ። ጨርሼ እሰጥሃለሁ። ስለዚህ ይሄ ብይ ተጫዋች ልጅ በዘመኑ ሕፃን ስለነበረ ማለት ነው። ብይ እየተጫወተ በነበረበት ጊዜ ቦንኬል አገልግሎት ኢትዮጵያ ውስጥ ሲመጣ መድረክ ላይ አውጥቶ ትንቢት ከተናገረላቸው ሕፃናት መካከል አንዱ ነው። የልዑል እግዚአብሔር መንፈስ አመልክቶት ማለት ነው። እኔ መንፈሳዊ ሰው ነኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር ነው አያይዤ የምንረዳው። ቦንኬ ሐሰትን ይናገራል ብዬ እንደዚህ አፌ እንደፍሬ የምናገር ሰው አይደለሁም። ሰው እንደሆነ በአቅም ሊሳሳት ይችል ይሆናል፣ ግን ትንቢት ተናግሮልኛል አለ። ልብ በሉ፣ አያቱ የጸሎት ሰው ናቸው፣ እናቱ የጸሎት ሰው ናቸው፣ በጌታ የሚያምኑ ናቸው። እሱ ከሕፃን ጀምሮ የሚሰማው ድምፅ ነበረ። በእግዚአብሔር ሰው በኩል የተነገረው መልእክት ነበረ። ኦኬ፣ ይህንን ኢየሱስን በጴንጤዎች ቤት በነበርኩበት ሳለ በስሙ አጋንንት እያስወጣው ሳባርር ነበር አለ አጋንንትን። ኦኬ፣ አሁን ግን ይህንን ኢየሱስን ሐሰተኛ ነው ብሎ አለ ወደ ኦርቶዶክስ ሲሄድ። እኔ ደግሞ ጥያቄ ምንድን ነው? አሁን ወደ ኦርቶዶክስ ስትሄድ ሐሰተኛ ነው ብለህ ያልከው ኢየሱስ ትናንትና እኮ በምስር ክርስቶስ ቤተክርስቲያን በነበርክበት ሳለ በስሙ አጋንንት ስታስወጣ ነበር፣ በስሙ ትንቢት ስትናገር ነበረ እያልኩት እየጠየቅኩት ነው። እና በስሙ ትንቢት ከተናገርክ፣ በስሙ አጋንንት ካስወጣህ እንዴት በባዕድ ኢየሱስ እንዴት ታስወጣለህ? በባዕድ ኢየሱስ እንዴት ትንቢት ትናገራለህ? ባዕዱ ኢየሱስ እንዴት ይናገራል እያልኩት ነበረ። ለዚህ መልስ የለውም እስካሁን ድረስ እያያችሁት፣ ግንባሩን ያሻል ፊቱን ያሻል ማለት ነው። ኤርሚ አመሰግናለሁ። እድል የምትሰጠኝ ይመስለኛል። አሁን ወንድሞች የሚሉት ነገር ካለ ይበሉ። ከዛ ጥያቄ ይጠይቀኛል። አንተ ግን አውራ የፈለግከው አንተ ካወራ በኋላ ወንድሞች በዚህ ሀሳብ ላይ የሚሰጡት ኮሜንት ካለ ተቀብለን ይስጡና ጠቅላላ አድርጌ ሀሳብ ሰጠና እነሱ በሚያነሱት ላይ አታጠቀልም። እኔ ጠቅልያለሁ። አንተ የምትለው ነገር ካለ ጠቅልልና ከዛ ወንድሞች ሀሳብ የሚሰጡት ካለ ሀሳብ እንሰማና አንተም ጠይቀኝ ጥያቄ ካለ በእናንተ ኢየሱስና በእኔ ኢየሱስ መካከል ያለውን እናወራለን። እናንተ እንዳትወጣ። አረ ብዙ በአንተ አምላክና በግለሰቦች አምላክ ላይ ራሱ ብዙ ግለሰቦች። እኔ ጴንጤ ነኝ። መላውን ጴንጤ ወክዬ ነገረ ክርስቶስን እኔ እናንተ እዚሁ እናወራለን። አረ ነገረ ክርስቶስን ብቻ ሳይሆን ልዩ ነው ያልከውን ኢየሱስን ቅድመ ዓለም ጀምሮ እኔ እናንተ እናወራዋለን። በጣም ጥሩ ልዩ ኢየሱስ። ስለዚህ አንተ አሁን ሀሳብን ጠቅልና ለወንድሞች እንስጣቸው። እነሱ ደግሞ የእነሱን ሀሳብ ረጅም ሰዓት ስለተቀመጡ የአንተን ሀሳብ ጠቅላላ። መልካም። እንደምታዩት ንግግሬ ላይ ሁላችሁም እንደሰማችሁት እኔ መጽሐፍ ቅዱስ የሆነ ሀሳብን ሳወራ ኤርሚ ራሱ መልሱን ሲመልስ ነበር። ሐዋርያት ሥራ ላይ ምዕራፍ 16 ላይ ያለችዋንም ያቺ ሟርተኛ ሴትንና እነ ጳውሎስ እነ ባርናባስ ሲያገለግሉ የነበረበት እና ደግሞ እኔ ወደ እውነተኛው እነ ጳውሎስ ሲያገለግሉበት ወደ ነበረው ክርስቶስ ኢየሱስ እንደመጣውኝና ያኔ የነበርኩበት በየትኛው ቦታ እንደነበርኩኝ በአግባቡ መጽሐፍ ቅዱስ ላይ ስለተቀመጠ የምናወራው ማንም ሰው ሊናገር እንደ እግዚአብሔር ቃል ይናገር ስለሚል ላወራበትም ልናገርበትም የምችለው እንደ እግዚአብሔር ቃል ነው ልናገር የምችለው። እከሌ በ7 ዓመት ነግሮ ነበር ሊነግረኝ ይችላል።
አንተ በ7 ዓመት እንደዚህ ልትል ብዬ ሊሆን ይችላል። ድምፅ ትሰማ ነበር ሰምቼ ሊሆን ይችላል። ነገር ግን ስሰማ የነበረው በማን እንደነበረ ሐዋርያት ሥራ ላይ በአግባቡ መጽሐፍ ቅዱስ ላይ ተቀምጧል። አሁን ላይ ያለው እነ ጳውሎስ ያገለገሉበት እውነተኛ የሆነችዋ አንዲቷ ክርስቶስ ኢየሱስ በደሙ የመሰረታት ስርዓት ያለባት ነገርን ሁሉ በልክ የምታስተምር እውነተኛና ቀጥተኛ የሆነች ሃይማኖት ጋር ነው የመጣሁት። ጥያቄ ወደዚህ እውነት ስመጣ ሰው ቁማር አይጫወትም። በዘላለም ህይወት ጉዳይ ካርታ አይደለም ወይም ደግሞ ኮንከር ዓለም እየተጫወትን ያለ ነው። የዘላለም ህይወት ይባላል። ደም ፈሶ ላብ እንዳላበ ሰው በላብ ነው የዳንኩት አይደለም። ነጭ የደም ላብ በቀራኒው መስቀል ላይ ዋጋ ከፍሎ ያዳነኝን ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ ያ ኢየሱስ ክርስቶስ ልዩ ኢየሱስ ነው ብዬ ማሰበው ነው ምንድነው ጴንጤው ጋር ያለው ኢየሱስ ለምን ልዩ ኢየሱስ አልከውታል? አንድ አካል ሁለት ባህሪ ነው ያለው። በመስቀል ላይ በስጋ ወራት ይሰቀል በመለኮትነቱ ይሰቀል እማላቀ ሲሞት በስጋ ወራት ይሞት በመለኮትነቱ ባህሪ ሁለት የተነጣጠለ አይነት ባህር አምላክ ያለው ስለሆነ ያ ኢየሱስ በጴንጤ ቤት ያለው እኔ የመጣሁት አንድ አካል አንድ ባህሪ ያለው ሞተልኝ ስል አምላክ በስጋ ሞተልኝ፣ አምላክ በስጋ ተሰቀለልኝ፣ አምላክ በስጋ ተነሳልኝ፣ አምላክ በስጋ ተራበልኝ፣ አምላክ በስጋ ተንከራተተልኝ ብዬ ነው የምቀበለው። ስለዚህ ስመጣ ስጋን ከመለኮት ጋር የተዋሃደውን አንዱን ኢየሱስን የተከተልኩት እንጂ ሁለት አይነት ባህሪ ያለውን ሁለት ኢየሱስ የሆነውን ስላልተከተልኩኝ ያ ነው ትልቁ ልዩነት። በቃ አለቀ። ልዩ ኢየሱስ ነው ብዬ የማስበው ለዚህ ነው። ቁማር አይደለማ የያዝ ነው፣ ወይም ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። ዛሬ ጴንጤ ሆነ ነገ ኦርቶዶክስ ከነገ ወዲያ ደግሞ ሙስሊም ከዛ በኋላ ቡዲዝም የምንኖርበት ምንም አይነት ምክንያት የለም። እማንደራደርበት ልንደራደርበት የማንችል የዘላለም ህይወት ማግኛ መንገዱ አንድ ነው። ኢየሱስ ይባላል። በሩ ኢየሱስ ነው። ያ ኢየሱስ ደግሞ አይነጣጠልም፣ አይከፋፈልም። የማይከፈለውን ኢየሱስ ስለያዝኩኝ እሱን ኢየሱስን ነው አምላክ አድርጌ የተቀበልኩት። በቃ አለቀ። ይህ ነው እውነተኛው መመዘኛው። አሁን ወንድሞች ይቀጥሉና ደግሞ ወደ አንተ ጥያቄ ዳል። እሺ ቴንክ ዩ ወንድሞች፣ ሁላቸውም ሀሳባቸውን እንዲሰጡ እፈልጋለሁ። ከዮኒ ልጀምርና ሁሉም ኤፋ፣ ቤኪ፣ ቢኒ እንደዚህ ሀሳባቸውን አጠራ አድርገው ይናገሩና ከዛ ነገረ ክርስቶስ ላይ ከእኔና እናንተ እናወራለን። ኮሜንት ይዘጋል፣ እኔ እናንተ እናወራለን። አሁን ፍጥፍጡ ይጀምራል ማለት ነው። የጴንጤዎች ኢየሱስና ተሙሻ ለነገራችን ላይ ለመጀመሪያ ጊዜ ስንገናኝ ነው። እንኳን ሰላም መምጣት ራሱ ትልቅ ነገር ነው። በእውነት ሰው አክባሪ እንደሆንክ አይቻለሁ እና እግዚአብሔር ይባርክ። ለዚህ እኔ ክርስቶስን ፈልጋ ያልሄድኩበት የለም። ያልሄድኩበት ሃይማኖት ውስጥ የማገኘው መስሎኝ ስንፈራፈር የነበርኩ ሰው ነኝ። እኔ አንድ ቀለል ያለ ነገር ነው ያለኝ። ማንም ሶሻል ሚዲያ ላይ ያውቃል ገባ ስለ እኔ ማንነት እና ምን ሆነ መሰለ ለእኔ የተረዳሁት ምንድን ነው የኦርቶዶክስ አባት አቡነ ገብርኤል እዛ ቤት እውነተኛው ክርስቶስ አለ ብላልኛል። እውነተኛ ክርስቶስ ባለበት እውነተኛ ክርስቶስን ሲሰብኩ እሳቸው ላይ የደረሰው ስድብ፣ እዛቸው ላይ የደረሰው መገለል፣ እሳቸው ላይ መግለጫ ወጥቶ ይቅርታ እንዲጠይቁ የተደረገበት ነገር ክርስቶስን ሰብከው ስለሰበኩበት ነው። ገብተዋል። እዛ ቦታ ላይ አቡነ ገብርኤል በአደባባይ አትደንግጡ፣ ከዝሆን የበለጠ ከፈረስ ጉልበት የበለጠ ኃይለኛ ነገር አለ፣ ኢየሱስ ብቻውን አዳኝ ነው ሲባል አትፍሩ ብለው ሲናገሩ ሙሉ ሕዝብ ሲሰድባቸው ነበር። የኔ ጥያቄ ምንድን ነው? እውነተኛ ክርስቶስን ያውም የኦርቶዶክስ ትልቅ አባት የሆኑ ሰው ሲናገሩ እንዴት እውነተኛ ክርስቶስ ከሆነ ያላቸው እንዴት ሊሳደቡ፣ እንዴት ብዙ መከራ ሊደርስባቸው ቻለ? ይሄ እናስረዳልኝ። አንደኛው ገባ እንዴት አሁን ለምሳሌ ክርስቶስን ወጥተው የሰበኩ አባት ያውም የስቅለቱ ቀን የሰበኩ አባት ክርስቶስ ነው አዳኝ፣ የዓለም ቤዛ እሱ ነው፣ ቤዛ ያለሱ በመንግስተ ሰማያት ማስገቢያው ቤዛው እሱ ነው፣ ሌላው ቤዛ አይደለም የማስገቢያ መንግስተ ሰማያት ብለው በትክክል የሰበኩ አባትን እንዴት ኦርቶዶክስ ልትወቅሳቸው ቻለች? እንዴት ልታዝንባቸው ቻለች? እንዴት የይቅርታ ነገር ልታስጠይቅባቸው ቻለች? እውነተኛው ክርስቶስ እዛ ካለ ይሄ እንድትመልስልኝ ነው አባቴ። ተባረክ። ሌላ ምንም ተቃውሞ የለኝም፣ መብት ነው። መልካም መመለስ ያለብኝ ነገር ስለሆነ ኤርሚ ፈቀድክልኝ? ኤርሚ
ተሜ ቆይ ሶሪ ምን ነበር? ዮኒ እንድመልስለት የጠየቀኝ ጥያቄ አለ። ልመልስለት? ትችላለህ። ጠያቄ ከጠየቁ መልስላቸው። ጠይቋል፣ መልስለት ትችላለህ። እሺ መልካም። ኤርሚ ዮኒ አየውኝና ልክ ስላልሆነ አንድ አባት እዛ አባት ላይ የደረሰ ጫና ሲከብጥኝ ጴንጤ ሆንኩኝ ነው ባጭሩ ጥያቄው። ያም አባት ደግሞ አትደንግጡ፣ ልጇ ቤዛ ነው፣ ድንግል ማርያም ቤዛ አይደለችም የሚለው ሀሳብ ላይ ነው አንኳሩ ጥያቄ። እና በዚህ ሀሳብ ላይ እንትኖች መጡ ነው። መጽሐፍ ቅዱስ ሲናገር ምን ይላል ነው ዋናው ጉዳይ። ለይሁንና ለእንደኔ አይነቱ ሰውን ማየት ወጥመድ ይላል። የመጀመሪያው ጉዳይ ሰውን የምንከተል ከሆነ ገደል ነው የምንገባው። ፍጹም ሰው ኃጢአት የሌለበት ያለምንም እንከን ሊሳሳት የማይችል ኢየሱስ ይባላል። ሰው ማየት ያለበት መጀመሪያ ማንን ነው? ኢየሱስን ነው። እኔ የዓለም ሕዝብ ሁሉ ተገለባብጦ የፈለገውን ሃይማኖት ቢከተል ከኦርቶዶክሳዊነቴ ማንም ንቅንቅ አያደርገኝ። የገባኝ እውነት ይሄ ነው። ስለዚህ እኔ የገባኝ እውነት ማንም ንቅንቅ ከማያደርገኝ እውነት የማያወጣኝ ከኦርቶዶክስ ሰውን አይቼ አይደለም ወደ ኦርቶዶክስ የሄድኩት፣ ሰውንም ተከትዬ አይደለም ከኦርቶዶክስ የምወጣው። የተከተልኩት ኢየሱስ ይባላል። ጥያቄም ኢየሱስ ስለሆነ ስለዚህ እሳቸውስ ከዛ እውነት ወጥተዋል ወይ ስትል አልወጡም። አባት ናቸው። አሁንም አገልጋይ ናቸው። ስህተት የሰሩት እንደ ስህተት ሊናገሩበት የቻለው ለምን ቢባል ገንዘብ የእናታችን የቅድስት ድንግል ማርያም ቤዛነት ራሱን የቻለ የተቀመጠ መንገድ አለው። ግን እናታችን ቅድስት ድንግል ማርያም ቤዛ ስንል ክርስቶስ ኢየሱስ መስቀል ላይ በሰራው ስራ ቤዛ ናት እያል እንዳልሆነ መናገር ነበረባቸው የሚል ሀሳብ ነው። ለምን ሲባል ገንዘብን ቤዛ ነው። ብዙ ቤዞች አሉ። መንግስትም ቤዛ ነው፣ ገዢ ነው። ስለዚህ ብዙ ቤዛዎች ስላሉ የእሱን ቤዛነትን ማብራራት አለባቸው የሚል በሊቃውንት ደረጃ የተነሳ ሀሳብ እንጂ ሃይማኖት የሚያስቀይር ሀሳብ አለ። እንደሱ ከሆነ እሳቸው አሁንም አገልጋይ ናቸው የዚሁ ቤተክርስቲያን። ስለ እናታችን ቅድስት ድንግል ማርያም ቤዛነት ሲያወሩ አሳምረው ነው የሚያወሩ። ስለዚህ ማወቅ ያለብን ምንድነው፣ መከተል ያለብን ምንድነው ከተባለ ማንም እኛ ካስተማርንላችሁ ወንጌል ውጪ የሰማይ መላእክት እንኳን መጥተው የተሳሳተ ነገርን የተረገመ ይሁን ነው። ስለዚህ ከመጽሐፍ ቅዱስ ውጪ ትምህርት የሚያስተምር ሰው ካለ ለምን የሰማይ መላእክት አይሆንም? እሱ ምን ያለ ነው? የተረገመ ነው። በቃ እስከዚህ ድረስ መጽሐፍ ቅዱስ ቁጭ አድርጎ ከነገረን ልንከተለው የሚገባው ጉዳዩ የሻወር ቤት ምርጫ አይደለም። ሙቅ ይሁንልኝ ቀዝቃዛ ይሁንልኝ አይደለም። የዘላለም ህይወት ጉዳይ፣ ልጅ የመሆን ጉዳይ፣ ባሪያ አልሆንም የሚል ሀሳብ ነው። ባሪያ ላለመሆን ልጅ ለመሆን በአንድም መንግስት ያለች ቤተክርስቲያን ውስጥ መቀመጥ ነው ያለብን። ያ ነው ይሁንዬ። የመለስኩልህ ከሆነ አላውቅም። ራስ ካልከው ሀሳብ ልነሳና ይቅርታ፣ የተረገመ ይሁን ከወንጌል ውጭ የሰበከ ብልሃል። ትንሽ ከኦርቶዶክስ ጋር ይሄ ነገር አያጋጨው? ተጋጭቷል። መጽሐፍ ቅዱስ ብቻ ነው የሚሰበከው? መጽሐፍ ቅዱስ ብቻ የሚለው የሉተር ፍልስፍና። አንተ ያልከው አንተ ካልከው ተነስ። አሁን ካልከውና ቆይ አንዴ፣ አንተ ያልከውን አዳምጫለሁ በደንብ አድርጌ። ጳውሎስ ሲናገር ከዚህ ውጭ ከመጽሐፍ ቅዱስ ውጭ የሚሰብክ የተረገመ ይሁን ብለዋል ብለህ ነው ያልከው አይደል? ከተሳሳትኩ አረመኝ። ያልከውን እስቲ በደንብ ግለጽልኝ አንዴ እንድረዳ። እሺ፣ አጠር አድርገህ ንገረኝ። ብቻና ውጭ ይለያያል። ብቻ የአንድ ግለሰብ ፍልስፍና ነው። የሆነ ጀርመናዊ የሆነ ሰውዬ ያመጣው ፍልስፍና ነው። ከእንደዚህ አይነት ፍልስፍና ውጡ ነው እኮ እያልኩኝ ያለሁት እኮ። እኔ ጌታ የነቀለኝ ከብቻ መንፈስ ነው። ምግብ ብቻ፣ የራሴ ብቻ፣ እኔ ብቻ፣ ድኜ ብቻ፣ ቀርቼ ብቻ ምናምን የሚል የብቻ መንፈስ እግዚአብሔር ነቀለኝና እንድንድን ወደ እቅፉ ሳበኝ፣ ከመንጋው መካከል ከበረቱ ቀላቀለኝ ብዬ ነው ማምነው። ስለዚህ ሆንዬ ከብቻ መንፈስ ነው መውጣት ያለን። እሱ ስም ውጭ የሚያድን ስሞች አሉ። አሁን ጥሩ ጥያቄ ጠይቃል። የምን መዳን? አሁን ዶክተር ያድናል። መዳን የምናወራው ሁላችንም አይጠየቀኝ። አየህ፣ ስለ
ተሙሻዬ ስለጠየቀኝ እኔ ልመልስ። መዳን የምንለው ሁልጊዜ የሚወራው ስለ ምንድን ነው? ከኃጢአታችን መንጻት ነው። ከኃጢአታችን ድነን ለነፍሳችን ነው ድህነት የምናወራው። መዳን የምናወራው የስጋውን አለ። የስጋ ዶክተርም ሊያድን ይችላል፣ የሆነ ነገርም የሆነ መድኃኒት ሰጥቶ ሊያድን ይችላል። የስጋ አይደለም እያልን ያለ ነው። ከኃጢአታችን ነፃ ብቸኛው የሚያድነው ስም ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። አደለ እንዴ? ስለዚህ ያንን አሁን የምትነግረኝ አንተ አሁን ከዛ ሌላ ነገሮች አሉ? ከኢየሱስ ውጭ ስም ሌላ ነገሮች ካሉ አንተ ዘግበኝ፣ እኔ ስለማላውቅ። አሁን ችግር የለውም። አሁን ጥሩ ጥያቄ ጠይቀኛል። ስለ መዳን ዶክተርም ሊያድን ይችላል። አሁን መዳን የምትለዋ ጥያቄ ስለምትብራራ ነው። የዘላለም ሕይወት መንገድ መግቢያው ምንድን ነው ካልከኝ ኢየሱስ ይባላል። ደሙ ነው የሚያድን። ያለ ደሙ የዘላለም ሕይወት አታገኝም። ዛሬም ትኩስ የሆነው ደሙ ነው አንተን ምህረት የሚያደርግል። ስለዚህ አለቀ። ኢየሱስ ነው መግቢያው መንገድ። ከኢየሱስ ውጪ ሌላ የዘላለም ሕይወት መግቢያ መንገድ የለም። ለዚህም ነው እናንተ የምትከተሉት ኢየሱስና ተባረክ። ታዲያ ሌላ ምንድን ነው የምታብራራልኝ? ተባረክ፣ ቀጥል። አሁን ይህም ብለኛል። ሌላውን እስኪ ንገረኝ። አሁን ሌሎች ያድናሉ የሚባሉ ብዙ ነገሮች ስላሉ እኔ ስለምን መዳን ነው የምታወራኝ? ለምሳሌ ያክል እኔ እንዴ ከሲኦል ያወጣሉ የሚባሉ አሉ አይደል እንዴ? ተሙሻ ከሲኦል አውጥተው የሞተ ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ እኮ አሉ። እነማ? ይኸውልህ እዚህ ጋር እሱን ለአቀባብዬ ለወንጌል ኤርሚሻ ነው የምነግርህ፣ ፕሮፌሽናል ስለሆነ በሱ ስራ። በቃ አሁን ጥያቄውን ልንገርህ። አሁን ምን አለ መሰለህ፣ ይሄ ቃሉ ለማያምኑት ሞኝነት ነው፣ ለእኛ ግን ለምንድን ግን የእግዚአብሔር ልጅነት የምናገኝበት ነው የእግዚአብሔር ቃል። ስለዚህ መንፈሳዊ ነገር ለማይገባው ሰው ሞኝነት ነው። መጀመሪያ አንተ በኢየሱስ ክርስቶስ መዳን ይጠበቅብሃል። እኔ አሁን ማንን ነው አስተዋውቀኝ ብትለኝ ኢየሱስ ይባላል ማስተዋወቅ። ከኢየሱስ ውጪ ማስተዋወቅ አካል የለም። ላስተዋውቅ መዳኛ መንገድ ማን ነው ካልከኝ ኢየሱስ ይባላል። ያ ኢየሱስ ጴንጤ ቤትና አሁን ያለውበት ቦታ ላይ ይለያያል። አንድ አካል አንድ ባህሪ ብዬ ነው ማምነው። አንተ አንድ አካል ሁለት ባህሪ ብለህ ነው የምታምነው። ስለዚህ እኔ በሁለት ስጋውንና መለኮቱን የነጣጠለ አምላክ አላቀው። እማቀው ግን ስጋንና መለኮትን የተዋሃደ ድንቅ አምላክን ነው መከተለው፣ ከድንግል ማርያም የተወለደው። ስለዚህ ላስተዋውቅ ለመዳኛ መንገድ እኔ ከሲኦል ያወጣል ከምን ያወጣል ከምትለው በፊት መጀመሪያ አንተ ኢየሱስን ተዋወቆ ነው ምን ኢየሱስን ላወቀ ሰው ነው ሌላው ልናወራ ምን ታዲያሽ እኛ ይሄን ጌታ እናውቃለን። አንተ ግን አሁን በአንድ ኤርሚ ግን ምንም ጥያቄ እንዳልጠይቅ ዘጋኝ። ወንድሞች ናቸው የጠይቁት። ዮኒ በጠይቀህ ላይ ትክክል ያለውን ነገር የተናገርከው ምን አልክ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅን እያጨበጨብክ እያራገፍክ ከኢየሱስ ክርስቶስ በቀር ሌላ አዳኝ፣ ሌላ መድኃኒት፣ ሌላ ቤዛ የለም አልክ። እጅን እያጨበጨብክ ማለት ነው፣ እያራገፍክ ማለት ነው። እስኪ ሙሉ ለሙሉ የመለስኩትን መልስ አስተውለው እስኪ ኤርሚ። አይ በቃ ገንዘብም ቤዛ ነው ብያለሁ። ቤዛ መንግስትም ቤዛ ነው ብያለሁ። ገዢ ነው ብያለሁ። ጌታም ጌዛ የሰው ልጅም ገንዘብ ቤዛ በተባለበት ነው ኢየሱስ ቤዛ የተባለው። ገንዘብ ቤዛ በተባለበት ነው። ይሄን መልስ እንዴት ብለህ አብራራው ብለህ ጠይቀው ይሆን? ይኸው እኔ መለስኩለት መልስ ተመልሶለት። እንደማመጥ ለምን ይሆን ይጠይቀዋለሁ። ገንዘብን ቤዛ በተባለበት ነው ወይ ማርያምን ቤዛ ነች ብላችሁ የምትሉት ወይ ኢየሱስን ቤዛ ነው ብላችሁ የምትሉት? ኦኬ አይደለም። ወይ ስልክ ይዘህ ይሆናል ሚውት አድርገህ እንጂ ሰማኋችሁ። እኔ ስልክ አልያዝኩም፣ ከልጆቼ ጋር ነበርኩኝ። ኦርቶዶክስ ውስጥ ከኢየሱስ ውጭ ሌላ መድኃኒት አዳኝ የለም ብለሃል። ዮኒ ምንድን ነው ያለ ወንድሜ? ከሲኦል እንኳን ሰዎች መጀመሪያ ቅዱሳንን ለማወቅ ማንን ማወቅ ይጠበቅባል? ኤርሚያስ ኢየሱስን ማወቅ ይጠበቅባል። እኛ ኢየሱስ እናውቃለን እኮ። አታውቀው? ኦኬ የማላውቀው ከሆነ ስናወራ እኮ ታያለህ ቀጥሎ ማለት ነው። ግን አሁን ዮኒ ለጠየቀ አንተ ግን አታውቀውም ኢየሱስን። ኤርሚ ላውራ ድምጠኝ። እኔ ማወቄና አለማወቄን እዚሁ 3700 ሰው እያየ በኋላ እናወራለን። አንተ ኢየሱስን አታውቀውም ኤርሚ። ኢየሱስን ማታውቀው ኖሮማ እኮ ኢየሱስን ሰሳው ነበር። በኋላ ታሳውቀኛለህ በመድኃኒዓለም እኮ። ስለዚህ አሁን እኔ እናንተ ጨርሰናል። ሌሎች ወንድሞች ይጠይቁ። ለምን ደግሞ አታድምጠኝ? ዮኒ የጠየቀ ጥያቄ ላይ ዋሽተሃል።
የኢትዮጵያ እጨርሽለታለሁ። ከሌሎቹ ከጨረስክ ቆይ እርምሻ፣ እዚህ ጋር እኔ የሆነ ነገር ልበል። ምንድን ያልከኝ ራስ ካልከው ተሙሻ ያልከኝ ምንድን ነው? የመንግስተ ሰማያት መግቢያ ዋናው ከኢየሱስ ክርስቶስ ውጭ ማንም የለም ብለህ ቃል በቃል እዚሁ ጋር ተናግራል። አባቴ ተናግራል አይደለ? ከአባቱ ጋር ያስታረቀ ማን ነው? ዮኒ እርምሻ። ስለዚህ አይደለ ያልከኝ ኢየሱስ ከአባቱ ጋር ያስታረቀ ማን ነው? ኢየሱስ። እሺ ከራሱ ጋርስ የታረቀው በምኑ ነው? እሱ በይቅርታው። አንተ ከኢየሱስ ጋር የታረቀው በምኑ ነው? በደሙ በኢየሱስ። ከአባቱ ጋርስ የታረቀው በምንድን ነው? እሱ በደሙ በኢየሱስ። ተቃለቀ። ኢየሱስ ነው በቃ መዳኛ። አሁን እሱ ጋር ብላል። ቆይ ኤርሚሻ ያለውን ቆይ አንዴ ፖይንቱን ሊያዘው። ይሄን ኢየሱስ ስሙን አሁን ጥያቄው ምን መሰለ? አሁን ተባረክልኝ፣ መለስክልኝ እኮ እኔ ደግሞ የሆነ ነገር ልበል። ተመልሶልኛል። ቆይ እናንተ ጋር ስሙን ትጠሩታላችሁ እንጂ ኢየሱስን አታውቁትም ነው። እኔ ደግሞ እሺ ታንኪዩ። እሺ የኢየሱስ ጉዳይ አልኩህ እኮ ኢየሱስ አታውቁትም ብለናል። እሺ ብራዘር ታንኪዩ። እኛ አናውቀውም፣ ግን የምታውቀው ኢየሱስ ብቻ ያድናል ያላችሁት ካልከው ጋር ይጋጫል እያልኩ ነው። በኢየሱስ ደም ብቻ ሳይሆን አንዴ እኔ እኮ ሰማሁ ብራዘር። ከአፍ ላይ ግን ብቻ የምትለዋን አውጣት። እሺ ብቻውን ተው። እሺ አንተ ጋር ብቻ የለም። እኔ በማምነው መጽሐፍ ቅዱስ በሚለው መንፈስ አውጣው። እሺ አሁን ኢየሱስ ክርስቶስ ነው የምን ያልከው? ኢየሱስ ክርስቶስ ነው ምን በደሙ ያስታረቀን ብለሃል አይደል? የእግዚአብሔር ልጅ ነው ብለህ። እሺ ስለዚህ ሌሎች አሉ የሚያስታርቁ? ምልጃ ማለት ምን ማለት ነው? ዮኒ ኖ አይ ሌሎች አሉ ወይ የሚያስታርቁ? ዳትስ ማ ኮስት ማለት የሚያስታርቁ ማለት አላልኩም። አሁን ለምሳሌ በኢየሱስ ክርስቶስ ደም ብቻ ከእግዚአብሔር ጋር እንደምንታረቅ ተግባብተናል አይደለ? ተባረክ። ተግባብተናል ወይስ አልተግባባንም? እሱ ላይ ሲጀምር እኔ ጠይቄ መልሰህልኝ ተግባብተናል አልተግባባንም እንዴት ትለኛለህ? እሺ መለስክልኝ። ታንኪዩ። ስለዚህ ብለህ መልስ። ስለዚህ ሌሎች አሉ። አሁን ግራ የገባኝ ምን መሰለህ ተሙሻ፣ ሌሎች አሉ ወይ? መልስ። ስታወራ እንዴት መሰለህ የምታወራው ከኢየሱስ ጋራ የሚለውን ሀሳብ አንተ በጠየቀኝ መልክ ተስማምቻለሁ ገብቶኛል እያልክ ነው መጠየቅ ያለብህ እንጂ ተግባብተሃል አይደል እያልክ እንደጠየቀኝ ተመልሶልኛል ገብቶኛል ይህን እግዚአብሔር ይባርክ መልሰህልኛል እያልክ ነው መጠየቅ ያለብህ ነው። እሺ እግዚአብሔር ይባርክ መልሰህልኛል። እሺ አሁን ከኢየሱስ ውጪ መንግስተ ሰማያት የሚያስገቡ ከሲኦል ራሱ ሞተ ሬሳ ወጥቶ ከሲኦል አውጥተው ወደ ገነት የሚያስገቡ ሌሎች ሰዎች አሉ? ቅዱሳን አሉ ወይስ የሉም? በሌላ ጥያቄ ጠይቄ። ጥሩ ጥያቄ። ኢየሱስ ከክርስቶስ ኢየሱስ ውጪ ሌላ የሚያስገቡ አሉ ወይ? የትኛው ኢየሱስ እየጠይቅና ኢየሱስ ስንት አካል ስንት ባህሪ ያለው ይሆን? ኢየሱስ ያለው እሱን ከማን ጋር ታወራ መሰለኝ? በደንብ ተነጋግረን የሚገርም ባለፈው ብሩኬ መጥቶ ከዲያቆን ይኸውልህ ብሩኬ ከዲያቆን ማን ነው ስዩም ጋር ገብተን ተነጋግረን ዲያቆን ስዩም ጥሎ የወጣበት ንግግር ነው። ሀሳቡ አንድ ነው። አሁን እኔ የጠየቁን እኮ ሳትመልስ ሌላ ቦታ ይገብጃል። በመዳን ትምህርት ላይ ከማን ጋር ነው? ከኤርሚ ጋር ነው የምታወራው። አንድ አካሉ ባህሪ ከኔ ጋር ታወራለህ። ከእሱ ጋር ታወራለህ። ኤርሚ ሌላም ጥያቄ አለኝ እንጂ አንተ እኔ ቅድም ላይ ከቤተሰብ ከእናቴ ማህፀን ጀምሮ የጠየቀኝን ጥያቄ እኔ ሁለት ጥያቄ ብቻ ትፈቅድልኛለህ? ከዛ በኋላ እሱን እኮ ጥያቄን በጥያቄ እያረከው ነው። ጥያቄን በመልስ አላረከው እኮ። ለዚህ ነው እኮ ስለማታውቀው ኢየሱስ ነው የምታወራው። መጀመሪያ ኢየሱስን ወቀው። አይደለም ስለ ኢየሱስ እኔ በእኔ መድረክ ላይ ማውራት እንችላለን። እኔ ችግር የለም። ዮኒ ኢየሱስ ሲባል ሰምተህ ታውቃለህ እንጂ ኢየሱስን አታውቀውም። እንደዛ ብለህ አትደምድማ። ቆይ አንዴ ኢየሱስ ስንት አካል ስንት ባህሪ ያለው መልስልኝ። ዮኒ ከኔ ጋር ታወራለህ። አንድ አካል ሁለት ባህሪ እኔ እነግረዋለሁ። እኔ ራሱ የተማርኩበት በደንብ ነግረዋለሁ። በጣም ጥሩ። ኢየሱስን ሲሉ ሰምተሃል? አታውቀውም ኢየሱስን ገና ብለህ ነው የምታስበው። አየህ ችግር ምን መሰለህ? አየህ ችግሩ ምን መሰለህ? አንተ አውቀዋለሁ ትላለህ፣ ሌላውን አያውቅም። እኔማ ስላወቅኩት እኮ ሄድኩኝ እኮ ስላወቅከውማ አይደለም ስለማውቀው ወደ ቆይ በአንተ በእንደዛ ከሄድክ እኮ አንድ ጥያቄ አለ። አምላክ ይርበዋል? አምላክ ይጠማል? አምላክ ይተኛል? አያደርገውም። አምላክ አያደርግም። አምላክ
ይሞታል? የሙስሊም ጥያቄ እኮ ነው የምጠይቀው። አንተ ጥሩ ነው የጠየቀው። ስጋውን የሞተልህ እሺ፣ የተራበው ማን ነው ልትለኝ ነው? ስጋውን የተራበልህ ስጋውን የሞተልህ ድብልቅልቁን ከምታወጣ ይቺ የቱ ጋር መሰለህ? አንተ የተቸገርከው የቱ ጋር መሰለህ? አታውቀውም ይሆን ኢየሱስን? ስለዚህ ስጋውን የተራበልህ ነገርኩህ እኮ እኔ። አሁን እናውራ ከፈለግ ስለሱ። እሺ፣ ስጋውን የሞተልህ አሁን ማውራ የማታውቀውን ኢየሱስ ላስተዋውቅ አልክ እኮ። አሁን አየህ ግራ የደነገጥከው፣ አሁን መበሳጨት የጀመርከው ጥያቄውን ላለመመለስ። ለዚህ ነው ኢየሱስ ኢየሱስ ትሉታላችሁ እንጂ አታውቁትም። መጀመሪያ እኔ ሙሉውን በሱ ባወራለህ ደስ ይለኝ ነበር፣ ግን እናንተ እኮ ግን አታውቀውም ኢየሱስን። አታውቅም ብለህ ስደመድም እዛ ቤት ያለውን ተረት ተረት አታውቀውም። በጣም ይዘገንናል ነው ይመችህ። ግን አንተ ግን ኢየሱስ ግን ማለት አልፈልግም። አየህ እንዳንተ ደምድሜ በአንተ የተነሳ ሌላውን አልወቅስም እኔ። አንተ አሁን ችግር እሱ እኮ ነው። አንተ አሁን እርግጠኛውን የምነግርህ ከኢየሱስ የበለጠ ስራ የሚሰሩ እዛ ላይ ማለት ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ ሰዎች አሉ እያልኩ ነው። ቅዱሶች አሉ እያልኩ ነው። በእናንተ አሁን አንተ ካልከው ጋር ይጋጫል ብዬ የምነግርህን ነገር ልሰማኝ አልፈለግም። ፍቃደኛ አልሆንክም። ተበሳጨ። ኢየሱስን ታውቀዋለህ ሆኒ? ተበሳጨ። እሺ ኢየሱስን ታውቀዋለህ ሆኒ? እኔ ባላውቀው እከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንዴ? መለኮት እንዴት ይሞታል? ራስን ጠይቅ እንጂ ራስን ጠይቅ እንጂ። ስለዚህ ስጋውን የሞተው ኢየሱስ ስጋውን የሞተል ኢየሱስ ሰው ነው የምትከተለው ማለት ነው። ሰው ነው የምታመልከው። ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ። አትንተባተ ቆይ የሞተልህ ለመልስልህ ነው። አይ እንደዚህ ያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ። መልካም ላሳይ መጽሐፍ ቅዱስ ላይ። እሺ ተባረክ። ስለዚህ ሌላ ትርፍ ቃላቶች መናገሩ ጥቅም የለውም። ገና አልናገርም። ተባረክ። ስለዚህ አንዴ ከኔ ጋር መነጋገር ነው እሱን የፈለገው ስለሚገባኝ ነው። ሁሌ የሚመጡባት ነገር ስለሆነ እኔ ላምብ። ተባረክ። ኢየሱስን አስተዋውቄ ነው የሚሄደው ዛሬ። እግዚአብሔር ይመስገን። አንድ ወንጌል ሰራለሁ ባንተ። አሜን። ተባረክ። እስክትዘጋጅ ታሜ ለምንድን ነው ግን አንዴ ላምጣቸው ጥቅሶቹ። ወንድምነት አንድ ጊዜ እንደዚህ ነው። አንድ ጊዜ እንደዚህ ይሆናል። ዮኒዬዋ ምንድን ነው መሆን ያለበት ጉዳይ? ያውጣው ጥቅሱን። ቆይ ያውጣው። አንዴ ቆይ ተመስገን። አንድ ጊዜ አንድ አካል ሁለት ባህሪ ተብሎ የተጻፈውን ጥቅስ እየፈለገልኝ ነው። ተረጋጋ ብራዘርዬ። እሱን ያልኩ ጥቅሱን ሳይሆን ያልኩ ምንድን ነው በአካል በስጋ በመለኮት የሆነበትን ነገር መረጃ እያወጣሁልህ ነው። አይዞህ በመለኮት የሰራበትን በስጋ የለመነበትን በደንብ አድርጌ ያሳይሃለሁ እያልኩ ነው። እሺ ተባረክ። አንድ አድምጡኝ ፕሊዝ። ተመስገን ቅድም ጥያቄ ሲጠይቀህ ለምንድን ነው ያልመለስክለት? ምን ብሎ ነበር ሆን የጠየቀህ? በኦርቶዶክስ ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለህ ነበር አይደል? እኮ ከኢየሱስ ውጭ የተባለው ራሱ ኢየሱስን ታውቀዋለህ ወይ እኮ ጠየቅኩት። ወይ የማታውቀው ኢየሱስ ሌላ መዳን የለም ብለህ ነበረ። ኢየሱስን የአንተ ቢዝነስ መጀመሪያ ውጭ ለማለት እሱን ከኔ ጋር ታወራለህ አልኩህ። አድምጠኝ እኮ ቆይ አሁን ያምጣልኝ። ሁለት ባህሪ የሚለው ያመጣል። ውጭ የሚለውን ሀሳብ ራሱ አድምጠኝ። ከኔ ጋር ነው የምታወራው እሱን ጉዳይ። አንተማ እኮ ከትውልድነት ጀምሮ እኮ ጥያቄ አለኝ አንተ ጋር ኤርሚ እኮ ሚዩት እንዳደረገ ልታስገድዳኝ ነው ተሚ። እንደዛ ይሁን። አድምጠኝ እንደዛ ከሚሆን ማለት ነው። ከዮኒ ጋር ዮኒ አንድ ጥያቄ ጠይቀህ አንተ በእጅህን አጨብጭበህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለሃል። ውሸት ነው። አንተ አይደለም ሊቃውንቶቹ ይምጡ።
የመጽሐፋችሁን ጉድ አደባባይ ላይ ዘርግፌዋለሁ፣ አሁንም ዘረግፈዋለሁ። ለምን? መጽሐፍቶቻችሁ የሚያወሩትና ቤተክርስቲያኒቱ የምታወራ አንድ አይደለም። አንደበታችሁ የሚያወራ አንድ አይደለም። ከኢየሱስ ክርስቶስ ውጭ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ የምንመጣበት መጀመሪያ ኢየሱስን ላስተዋውቃችሁ ነው። ኢየሱስን አታውቁትም። አድምጠኝ፣ ሚዩት አድርገውና አድምጠኝ። አንተ እዚህ አሁን ብዙ ኬዝ ባለበት ስለዋሸ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋን እጣቢ ሰው ጠጥቶ እንደሚጸድቅ ታውቃለህ? እጣቢ የድስት እጣቢ ጠጥቶ እንደሚጸድቅ ታውቃለህ? በገድላታችሁ በደርሳናቶቻችሁ የጻፋችሁት ማለት ነው። ኦኬ። አንድ ሁለተኛ፣ የመቃብር አፈር በጥብጦ ጠጥቶ የሙታንን አጽም በጥብጦ ጠጥቶ እንደሚድን ታውቃለህ? በመጽሐፍታችሁ የተጻፈ ማለት ነው። ሊቃውንቶቻችሁ እና አባ ገብረ ኪዳን ሁሉ ጭምር ሳይቀር 4 አይነት የተባሉት የሚያስተምሩት ማለት ነው። ሰው ከክርስቶስ ጋር ለመዋሃድ የመቃብር አፈር በጥብጦ መጠጣት አለበት ብለው የሚለውትን ትምህርት ታውቃለህ? ሰው በኢትዮጵያ ኦርቶዶክስ ክርስቲያን የሰው እግር ጥፍር ቆሻሻ ያለበት ጥፍርን እሱን አስሮ እንደሚድን መንግስተ ሰማያት እንደሚገባ ታውቃለህ? የሰው ፀጉር አስሮ ከዘርአ ብሩክ ፀጉር ላይ በሰውነት ላይ የተላጨ ፀጉር አስሮ 22 ትውልዱ እንደሚድን አይደለም ሰውየው 22 ትውልዱ እንደሚድን ታውቃለህ? 110 ትውልዱ እንደሚድን ታውቃለህ? ታውቃለህ? ይሄንን ታውቃለህ? ነገረ ድነትን በተመለከተ ይሄን ሁሉ ኒውት አድርጌ እኮ አዳመጥኩ። ደግሞ አዳምጠኛ እንደጨዋስ እቤት መምጣቴ እኮ የመጀመሪያው ጥያቄ እኔ ጋር ታውቃለህ ከማለት በፊት በአግባቡ ሳዳምጥ የነበረው መጀመሪያ ኢየሱስን አታውቁትም። እጅ አጨባብጬ ኢየሱስን ላስተዋውቃችሁ ከኔ ጋር ታወራለህ። ነገር ክርስቶስን እኮ እባክህ ደግሞ ኤርሚ ሚውት አድርጌ ሚውት ከማድረግ ብለኝ እንኳን ጸጥ ያላዳመጥኩ ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ ግን አሁን እዚህ ላይ ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለ100 ጴንጤ በቂ ነው ለሚባል የጴንጤ ቡድን ከስር እስከ መሰረቱ ስለማውቅ ኦኬ ራይት ያው እያፈርክበት የመለሰው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለ100 ጴንጤ ብቻ በቂ ነኝ እኔ። ስለምትሰማው ለምን መሰለህ በቃው ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አያውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኛው። ለ100 ጴንጤ በቂ ነኝ ለምን ቢባል የጴንጤን ቡድን ከስር መሰረቱ ስለማውቅ ምን ጉር ታውቃለህ? እሱን እንቀጥላለን። ስለዚህ ቆይ እባካችሁ ኧረ እድል ስጡኝ። ዮኒ ማኛ 2 ባሪያ ያለው ኢየሱስ የሚል ጥቅስ አለ ብሎኛል። እሱን ይስጠኝ መጀመሪያ እና ወደ ኤርሚ ሄዳል። አንድ ጊዜ አባቱ አንድ ጊዜ የምናደርጋለን መሰረት በቅድሙ በስፔሻሊ በክርስቶስ ነገረ ክርስቶስ ላይ ላውራ እያልክ ስለሆነ አሁን ኤርሚና አንተ በሰዓት ታወራላችሁ። ከአሁን በኋላ ማንም ሰው ጣልቃ አይገባም። በነገረ ክርስቶስ ላይ በቀጥታ ውይይት ነው የምታደርጉት። በእርግጥ ይታወቃል። የይሁዳ መልእክት ስድብህን ትተውና አንተ ከስድብ ውጭ ምንም እውቀት ስለሌለ ተሳደብ። ቤትንም ከፍተህ ከስድብ ውጭ ሌላ ስለማታውቅ አሁን ትልቁ ጥያቄ ኢየሱስ 2 ባህሪ አለው የሚል ጥቅስ አንጥቷልና ያሳየኝ ይሁን። እያደመጥክ በቃ እኮ አሁን አንተ ምንድነው መሰለህ በነገረ ክርስቶስ ላይ አወራለሁ ብለህ ስላልክ በአንተና በኤርሚ ጉዳይ ማንም ሰው ጣልቃ አይገባም። ከፈለግ የምትፈልገው ደቂቃ ይያዝልሃል። ገባ? ፎርማል ዲቤት ታደርጋለህ። አይ ፎርማል አይደለም ኢንፎርማል ነው ብለህ ካልክ ደግሞ ኢትስ ኦኬ፣ ችግር የለውም። በቃ አንተ በምትፈልገው መንገድ ኦኬ። ከኤርሚ ጋር የምታወራው ማናችንም ጣልቃ አንገባም። ከኤርሚ ጋር ማንም ሰው እንትን ነው ወዳችን ሁለታችንም እኩል አድርጋችሁ መሰለኝ። ሁለታችንም እኩል አድርጋችሁ አይደል? ለዊት እኔ በትልቁና ከዛ እኩል አድርጋችሁ ሁለታችሁን አንዴ ላለኝ ነገር መልስ ስላለኝ ከይቅርታ ጋር አንድ ጊዜ ይቀጥላል። አንዴ ስለጠየቀኝ መልሱን ይዤ ስለመጣሁ አንዴ ጥቅሱን ላምጣ ብዬዋለሁ። ምን ጥቅስ ልግባ ንገረኝ። ይኸውልህ አንደኛ ጴጥሮስ 3:18 ላይ ኢየሱስ 2 ባህሪ ያለው ይላል። ቆይ ነው ያልኩ ምንድን ነው እኔ ያልኩ ኢየሱስ 2 ባህሪ ያለው የሚል ጥቅስ ስጠኝ ነው ያልኩ። ሁለተኛ ጴጥሮስ መጣ አይቻልም ይቻላል። ሁለተኛ ጴጥሮስ ስንት ቶሎ በል ጥቅስ ላውጣ ነው። እኔ ክርስቲያን ነኝ በጥቅስና በመጽሐፍ ቅዱስ እንዴ እስካሁን ያለ ጥቅስ ብዙ ነገር አለ እኮ ታምር። እሱን ችግር የለውም። እኔ ነኝ ያልኩህ እኔ ነኝ አውጥቼ የማነበው አንተም ታነበዋለህ። አሁን ለማለት የፈለግከው እሺ ሁለተኛ ጴጥሮስ ስንት በጌታ እኔ አይደል እንዴ ጠየቀኝ አይደል እኔ የምመልሰው ጥቅሱን ንገረኛ። እኔ እንዴ ፍቅር ከመቃብር አንደኛ ጴጥሮስ ሁለተኛ ጴጥሮስ አለ ማይዝ
እሺ 3:18 ላይ ምን ይላል? ላነበው በጌታ ስም። እኔ አይደለ የተጠየቅኩት? አይ ቲንክ አታነበውም አትለኝም። ታነበዋለህ። እሺ ጎበዝ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሁለት ነገር ነው የተናገረው እዚህ ጋር። ሁለት ባህሪ ይሄ ነው፣ ስጋና መንፈስ ነው። በስጋ ምን አለ? ቆይ እያዳውቀስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞቷል አይደል? በስጋ ተርቧል። እሺ ኮሜንት ዝጉ፣ አንዳችሁ ኮሜንት ዝጉ። አረ መሳቅ መብት ነው፣ ማላገጥ መብት ነው። የፈለከው ሁለት ባህሪውን አሳየ የኢየሱስን። እሺ ሌላ ደግሞ ላሳይ። ቆይ አንተ በምትፈልገው አንድ ሳቅ። አረ በጌታ ይሳቅ፣ ችግር የለውም። ሌሎችም ይሳቁ። ምክንያቱም እነሱ አንድ ጥቅስ ማምጣት የማይችል ሰው ቢስቅ ችግር የለብኝም። ሁለተኛ የምነግርህ ምን መሰለህ? ሁለት ባህሪውን አሳየ እዚህ ጋር። ቆይ ጨረስ መልስ፣ ችግር የለም። ሁለት ባህሪውን አሳየ። አረ ቀጥልልህ። ሁለት ባህሪውን አሳየ። ጥቅስ ቆሮንቶስ ጥቅስ ከጠቀስክ ብዙ ዘመን ስላለፈ ለምን አንደኛ ቆሮንቶስ ላይ ገባልኝ ምዕራፍ 13 ላይ አንድ ጊዜ ስለ መንፈስና ስለ አካል ጠይቀህና ሰው ልጅም ሁለት ባህሪ ያለው ብለህ ትነግረኛለህ። ቆይ አንዴ እሺ አንዴ አይስ ያው ቆይቻለሁ። እሺ አረ ቆይቻለሁ። መናደድ መጨመር አያስፈልግም። ኦኬ ልብ በሉ። ተመስገን። አሁን ክርስቶስ በስጋ አልሞተም ብሎ ነው። ልብ በሉ። አምላክ በስጋ አልሞተም። እንግዲህ እንደምናየው ነው። ዝም በል ሰው ይታዘብ የለ ኤርምሻዬ፣ ምን መናደድ አያስፈልግም። የምን ፖለቲካ መስራት ነው? ኢየሱስ የሞተልኝ ስጋውን የሞተልኝ እያለች ስለዚህ ሰው ነው የሞተልኝ። አሁን ሜዳው ገደል ማላይ እንደሚሆን እናያለን። ዮኒ ቶሎ እኔ ስላለ ዝም አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ከኔ ጋር ነው የምታወራው ነገር እሱን እንቀጥላለን። ግን ሁለት ጥያቄ ፈቅደህልኛል። ቅድም የምጠይቅ ጥያቄ እኔን ከስር መሰረት ጀምሮ ተጠይቀኛለህ። እሱን ጠይቄ ወደ ባህሪው እንመጣለን። ዮኒ ግን እስኪ አብራራልኝ። አንድ አካል ሁለት ባህሪ ዮኒ መጀመሪያ ኢየሱስ እያወራን ነው። አንድ እሱን ሌላም ላወጣልህ እያልኩ እኮ ነው። ለምንድን ነው ለንማማር መስሉ ወይ እኔን የሚዩት ያደረግኩ? በጣም ዮኒን ፕሮቮክ እያደረግከው ነው በንግግር። ልንማማር አታናደኝም። እኔ ጌታን አልናደድም። የምናደደው ብትስቅ ምን ብትል አልናደድም። አባ አንተ እኮ የኖርክበትን ነው ጥቅሱን ትተው ብዙ ነገር የምናወራው አይደል እንዴ? ምንም አሁን ለምሳሌ ምን ይላል? ሌላም ላምጣልህ። ምን ይል መሰለህ? ጥቅሱን ደግሞ እየጻፍከው እየጻፍከው ምን ይል መሰለ? እዚህ ጋር ጥቅሱን ስትጽፈው የያዕቆብ መልእክት ምዕራፍ 1 ላይ ምን ይል መሰለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አንድ እየሰማኝ አደራ፣ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም ይላል። ኢየሱስ ክርስቶስ ደግሞ በዲያብሎስ እንደተፈተነ መቼም አታውቅም ብዬ አላስብም። የሰው ልጅ በማመዛዘን ስለሆነ የሚነጋገረው በዲያብሎስ ተፈትኗል። ኢየሱስ ክርስቶስ አምላክ እንደሆነ ታውቃለህ። ምን ተደርጓል? ኢየሱስ ተፈትኗል። ይሄን ታውቃለህ። ሌላም ልጨምርልህ፣ አንድ ላይ እንድታብራራልኝ ነው ጥቅሶቹን በሙሉ ምነግርህ። በስጋና አንድ ላይ ነው የምታብራራልኝ። አንተ ጠየቅኝ አይደለ? በስጋና አይፈተንም ብለህ እዚህ ጋር አይፈተንም ይላል መጽሐፍ ቅዱስ ሲናገር አምላክ አይፈተንም፣ ምንም ፈተና የለበትም። ኢየሱስ ክርስቶስ ሲሰግድም አለ። ኧረ ተመ እያዳመጥከኝ አንድ ኢየሱስ ክርስቶስ ሲሰግድ አለ። ለማን እንደሚሰግድ ደግሞ አብረን እናያለን። ስጋው ነው ወይስ በአምላክነቱ የሚሰገድ? እኔ ነበርኩ ያደረኩ መለስኩ። ቅድም የሆኒን ፕሮቮክ ስላርከው ነው። አሁን ከፍቼ እላለሁ ግን ሌላም ስግደት አለ። አንድ ሚውት አድርግና ስማኝና አንድ ላይ ትመልስልኛለህ። እኔ እኮ ገና ለምን ኢየሱስ ተራበ ስትለኝ በስጋው ወራት ነው የተራበው። መለኮትነቱን ጥሎ ነው ኢየሱስ በስጋው ወራት ብቻ የተራበው። ስጋው ነው የተራበው። አሁን ይኸውልህ ሙሉን ሰጥህና አንተ እንደፈለግህ አድርገህ ታብራራዋለህ። ምንድነው ማለት ማብራራው? አንተ ያቦካከው በጣም ጥሩ። እኔ የምነግርህን ምን መሰለህ፣ እኔ ማጸዳለህ
የሚባለው እኮ ሀሳቡ እንጂ ይኸውልህ፣ ሁለት የሚባልበት እያቦካን ያላጸዳልህም ስጠይቀኝ ኢየሱስ ይኸውልህ፣ አንተ ያቦካ እኮ ራስህ ትጋግረዋለህ፣ እኔ አልጋግርልህም። እሺ እኔው ልጋግረው። አይ አዎ። ስለዚህ እዛ ጋር ስጠይቀኝ ኢየሱስ ክርስቶስ ተፈተነ በረሃብ አልከኝ። በረሃብ ሲፈተን መለኮትነቱን ጥሎ ስጋው ብቻ ነው የተፈተነው? እሱን ንገረኝ እስኪ፣ አስረዳኝ ዮኒ። በጣም ጥሩ። የሰው ልጅ ክርስቶስ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው አይደል? በሰውነት ባህሪው ምን ይላል? ክርስቶስ ይራባል። በሰውነት ባህሪው በስጋ ባህሪ እዚህ ጋር ጥሩ ጥያቄ ጠይቀው ይመልስ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? ታሜ እሱን ኢየሱስ ክርስቶስማ ፍጹም ሰውና ፍጹም አምላክ እንደሆነ አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስጋን ከመለኮት ጋር ተዋሃደ ብዬ የማምን ድንቅ ኦርቶዶክሳዊ ክርስቲያን እንጂ ኢየሱስ ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ። ድንቅ ኦርቶዶክሳዊ ነው የገባው ከሆንክ ታዲያ ከእሱ ጋር ለማውራት ቤቱን እኔ የምመራው በስርዓት። አሁን ጩኸት አብዝተሃል። ማናችሁ ማይክ እንዳትከፍቱ፣ ከኔ ጋር ታወራለህ። ነገረ ክርስቶስን ይቅርታ፣ ማናችሁ ማይክ እንዳትከፍቱ፣ ማይክ ዝጉ። ተመስገን ከኔ ጋር ታወራለህ። ከአንተ ጋር ከማውራቴ በፊት ሁለት ጥያቄ ጠይቀኝ። አድምጠኝ። አሁን የጀመርከውን ቀደም ጀምረህ ነገረ ክርስቶስን ብላ ከፈለክ በኋላ ጥያቄ ትጠይቃለህ። አይደለም መረኔ ምላሴ ሚዩት እንዳደረግ እንዳትጋብዘኝ። አድምጠኝ። የቤቱ ባለቤት ወንድሞቼ ሚዩት አድርጉ ብዬ ዮኒን አቋርጬው ነው ሚዩት ያደርኩትኝ። ልብ በል። ቅድም እንዳወራኑ እናውራ። ሚዩት ሳላርግህ አንተም እየተደማመጠን አንተም ትናገረውን ሰው እንዲሰማ እኔም የምናገረውን ሰው እንዲሰማ ጎሄድ ከኔ ጋር ነገረ ክርስቶስ ላይ ነው የምናወራው። እሺ ክርስቶስ እኔ ስጨርስ ስሰጥህ ነው አንተ የምታወራው። ስሰጥህ የመተንፈስ መብት ስጠኝ። አንድ ጊዜ እኮ ስሰጥህ ታወራለህ። የመተንፈስ መብት ስጠኝ። የመተንፈስ ብቻ ኦክሲጅን እኮ ስሰጥህ ታወራለህ እኮ ነው የምልህ። መብቴን ነፍገኝ፣ የመተንፈስ መብቴን ነፍገህ ነው የምታወራው። ቤቱን እኔ አይደለም የምመራት እኔ። ይኸው ሻውራ በቃ ኦርቶዶክስ እንድልህ ፈለግ እንዴ? ስሰጥህ ታወራለህ። ቴንኪው። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ። ነገር ክርስቶስን ከኔ ጋር ታወራለህ። ኦኬ ማውራት ፈልጌያለሁ ብልሃል። ለምን የጴንጤዎች ኢየሱስ ሐሰተኛው ኢየሱስ ነው ብልሃል። ቅድም ለጠየቁ ጥያቄ እንኳን አንድ መልስ የሰጠው ነገር የለም። ስለምሰማው ድምፅ፣ ስለምትናገረው ትንቢት ስለነበረው በስሙ አጋንንት ስታስወጣ የጴንጤዎች ኢየሱስ እውነተኛ ኢየሱስ ስለነበረው ነው አጋንንት ስታስወጣ የነበረው ብልሃል ቅድም ላይ። አሁን ደግሞ ሐሰተኛ ነው አልክ። ለምንድነው ሳወራ የምትቅበጠበጠው? ተሚ ፊት ለፊት እያየኝ አውራ። ኦኬ ቅድም ምን አልከኝ? እኛ ጋር ወንጌላውያን አማኞች ጋር በነበርክበት ሰዓት ላይ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ታወጣ ነበር ወይ ብዬ ስልህ አዎ አልከኝ። አዎ አዲስ ኢየሱስ ማን አዲስ ሰይጣን ስለሌለ በጌታ በኢየሱስ ክርስቶስም አወጣ ነበረ። አዎ አልከኝ። ስለዚህ እኛ ጋር በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስም አጋንንት ካስወጣህ ያ አጋንንት ያስወጣህበት ጴንጤዎች ጋር የነበረው ኢየሱስ እውነተኛ ነው ማለት ነው። አዎ አልክ። ቅድም መልሰህ ደግሞ የጴንጤዎች ኢየሱስ ሐሰተኛው ነው አልክ። የጴንጤዎች ኢየሱስ ሐሰተኛ ነው ብለህ ያልከው ኮሜንት ተዘግቷል። ማንም ሰው እንትን አይልም። የጴንጤዎች ኢየሱስን ሐሰተኛ መሆኑን በነጥብ አሳየን። 3 ነጥቦች። ማንም አይገባብህም። የተመካውን ያህል ደቂቃ ወስደህ 3 ነጥብ። ለምን እኔ ተመስገን እባላለሁ። ለሌላ ጊዜ ዲቴል ታውቀኛለህ ብዬ አስባለሁ። በደንብ አውቃለሁ። ያለ መረጃ የምታወራ መሆኑን በደንብ አውቃለሁ። አሁን አውራ። ተመስገን እባላለሁ። በጣም እንደምታውቀኝ የሆኑ ነገሮችን ከያዝኩኝ እንደማልተው ታውቃለህ። መጀመሪያ አንተን 2 ጥያቄ ትፈቅድልኛለህ ወይ ብዬ ያቺን 2ቷን ጥያቄ መልስልኝና ከዛ በኋላ እኔ እናንተ ክርስቶስ ኢየሱስ አንድ አካል ሁለት ባህሪ የሚለው ሐሳብ ላይ አልመልስልህም። ያኛውን ለምትጠይቀኝ ምን ጥያቄ ለምትጠይቀኝ ለምን እንደማልመልስልህ እንገራተኝ። እኔ ለጠየቁ ጥያቄ ስለምትሰማው ድምፅ፣ በወንጌላውያን አማኞች ሆነ ስለምትሰማው ድምፅ፣ ወንድማችን ወንጌላዊ ቦንኬ ስለተናገረልህ ድምፅ እሱን ሁሉ ተናገር ብዬ ስለ አልናገርም ብለሃል። በሙሉ ሸፋፍ ነው የሆነ ያለፍከው። ለምትጠይቀን ጥያቄ አልመልስልም። ነገር ክርስቶስ ላይ ጋር ከኔ ጋር ነገር ክርስቶስ ላይ ግን ለምታነሳው ጥያቄ የትኛውን መልስልሃለሁ። መልካም ጠይቀኝ። እሺ ከፈለክም ጠይቅ። እኔ ግን እንዳንተ አይደለም። ጠይቅ፣ ችግር የለውም ያልከኝ ለምን ነበር? ጠይቅ፣ ችግር የለም ጠይቅ። ይኸው ፈቀድኩልህ። ጠይቅ። በቃ በጣም የመጀመሪያው ጥያቄ እግዚአብሔር ይባርክ ወንድም። ይህንን ነው የምፈልግ። እግዚአብሔር ይባርክ። ይህንን ጥያቄ
ግን ከዛ በፊት እኔ 2 ደቂቃ ለምንድን ነው የማይሰጠኝ? 2 ደቂቃ የጠየቀኝን ነገር እኮ መጀመሪያ ኢየሱስን ተዋወቀው። በስጋ ኢየሱስ በስጋ መሞቱን በእንትን ግን ሕያው መሆኑን በነፍስ ሕያው በመለኮት ሕያው መሆኑን አሳይቼዋለሁ። አንደኛ ጴጥሮስ ላይ አሳይቼዋለሁ። ምን ታሳየኛለህ? ሲስቅበት አልነበረ እንዴ? በሱ አላምንም እኮ ኢየሱስን አታውቀውም አንተ ዮኒ። መጀመሪያ ኢየሱስን ወቀው፣ ተደብቀህም ቢሆን ተማር። ኢየሱስ መሳቁን ምናምን አቆመ። ይኸውልህ ያለው መጽሐፍ ቅዱስ ላይ የነገርኩህ አታውቀውም ትላለህ እንዴ? ዮኒ ራስህ ያቦካከው ራስህ ትጋግረዋለህ እንጂ እኔ አልጋግርልህም። አንተ ያቦካከው ጋግርልኝ። ቆይ የሚያውቀውን ኢየሱስን ሲነግርህ በስጋ አታውቀውም ብሎ ዮኒ ኢየሱስን ጌታ ነው ያውቀው። ፕሮቮክ ማድረግ እኮ ነው የያዘው። ይታያችሁ ወገኖች፣ ለሚጠይቀው ጥያቄ እየመለሰለት ነው። ክርስቶስ በስጋ ሞተ፣ አምላክ በስጋ ሞተ እያለ የጴጥሮስን መልእክት ጠቅሶ እየነገረው ነው። አሁን ፊት ለፊት ላይ ዮኒን ፕሮቮክ ማድረግ ነው እና ተናግረህ ክፉ ቃል እንዲናገር ለማድረግ እና ሪከርድ ልታደርጉ። ይኸው ቆይ እዚህ ጋር አዳምጠኝ አንዴ። እኔ ያልኩህ በስጋ የሞተበትን አሳየኛል። አንዴ እርምጃ፣ አንዴ ተሙ እባክህ ጌታ ይሁንብህ፣ አዳምጠኝ። በስጋ ነው የሞተው በምን ላልከኝ መልሱን አምጥቼልሃለሁ። አንተ ስቀሃል፣ ላምጣ፣ አዳምጥ። ምንድን ነው የሚለው መጽሐፍ ቅዱስ የሚለው? አንደኛ ጴጥሮስ 3:18 ላይ ምን ይላል? በስጋ መሞቱን ይናገራል። እያያችሁ እናንተ መቅረጽ የምትፈልጉ ምን የምትሉ ቃሉን እዚህ ጋር እሱም የሚለውን ስሙ። ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። ቃል በቃል ነው የሚለው። በመንፈስ ግን ሕያው ሆነ ይላል። ይሄ አንደኛው ስቃል። ስጋውና መንፈሱ ይለያያል። አንዴ ቆይ አንዴ በዚህ ስጋል በስጋው ይላል፣ በመንፈስ ግን ይላል። ቃል ስጋውና በቃል መንፈሱ ይለያያል። ኢየሱስ ይኸው እዚህ ጋር ነው የሚለው መጽሐፍ ቅዱስ። ይኸው አትበለኝ። ስጋውና መንፈሱ ይለያያሉ። ይመልስ። አሁን ተነጋገርን እኮ እሱን አንተ ትመልሰዋለህ እኮ። ስጋውና መንፈሱ ይለያያል። ዮኒ እሱን አንተ ትመልሰዋለህ። እኔ ለጠየቀኝ እኔ አንተ ያቦካከውን ራስህ ለመትጋግረው አብካው ገለመሌ አይደለም የምትለኝ እዚህ ጋር ልክ አንድ ልጅ አለ። ማን ነው የሚለው? መድኃኒዓለም ሰዓት ላይ አሁን ባህሪን ቡናና ወተት እያወቅሁት ሲቀላቀል ተዋህዶ ነው እንዳለው ሰውዬ እንዳትሆንብኝ መጀመሪያ ራስህ። አንደኛ ሌላው ምንድን ነው? ሌላው ደግሞ ለጠየቀኝ ጥያቄ ሁለት ባህሪው የቱ ጋር አለ ላልከኝ፣ ኢየሱስ በምን ወራት ተራበው? በስጋው ሲርበው ብለህ ጥቅስ ጠቅሰልኛል ቅድም ላይ። ኢየሱስ ሲራበው በስጋው ነው የራበው። አንዴ አይ መለኮቱን ነጥሎ በስጋው ነው የራበው። መለኮት ይራባል እንዴ ስታስበው? አልተራበም። እሱን ነው እኮ እንድትመልስልኝ የፈለገው። ኢየሱስ የተራበው ስጋው ነው የተራበው። ስጋው ነው የተራበው። በትክክል ፍጹም ሰው ስለሆነ ስጋው ተራበ። ተባረክ። ኢየሱስ ስጋው ብቻ ተራበ። መልካም። መስቀል ላይ የተንጠለጠለልህ ስጋው ነው የኢየሱስ ክርስቶስ። ይኸው እዚህ ጋር እኮ አነበብኩልህ። ጴጥሮስ መስቀል ላይ የተንጠለጠለልህ ስጋው ነው ኢየሱስ። በየትኛው ባህሪው ተንጠለጠለልህ? ተነገረ እኮ ፍጹም ስጋ የሆነው ተነገረ አትበለኝ በእናትህ። ልክ ስጋው ተራበ እንዳልከኝ የተንጠለጠለልህ ስጋው ነው ወይ መስቀል ላይ? ምን ሆኖ ነው አንተ የምትለው? ምንማ ምንም ልበለው፣ አንተ መልስልኝ። ስለ ኃጢአታችን ሞተ። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስልኝ። ስለ ኃጢአታችን ሞተ ነው የሚለው። ተፈጸመ እኮ የሞተው ኢየሱስ ሲሞት ስጋው ነው የሞተልህ። አምላክነቱን ሞተ ነው አንተ የምትለው? እኔን ለኔ ቶ አንተ መልስ። መጀመሪያ ኢየሱስን ላስታውቅ። ለዚህ ነው ኦርቶዶክስን ሳታውቃት ኦርቶዶክስ ሺህ ጊዜ ማለቱ ምን ትርጉም አለ? ወይ ለመማር ሃይማኖት እኮ አይደለም የሚያድን። አንተ ሃይማኖት ያድናል ብለህ ሃይማኖት ያድናል። እኔ አምኛለሁ። ሃይማኖት ማለት አመነ ስለሆነ እምነት ያድነኛል። ስለዚህ እኔ ሃይማኖት ማለት አመነ የሚለው የቱ ጋር ነው? አሳየኝ ወዳጄ። ከሱ ጋር ነው ሃይማኖት ያድነኛል። ሃይማኖት ማለት የቱ ጋር ነው ያድናል የሚለው? አምጣ። የማታውቀውን ኢየሱስን መጀመሪያ ላስተዋውቅ። ወደ አምጣ። ኖ ሃይማኖት ያድናል ብለሃል። ሃይማኖትን ይዘልኝ አባ። ዝም ብለህ አትሩጥ። እንዳጋጣሚ ነው ከኔ ጋር ነው የተገናኘው። ዛሬ ከኔ ጋር ነው የተገናኘው። እንዳጋጣሚ አትሩጥ። የሞተልህ ስጋው ነው ወይ መስቀል? የት ነው የምትሄደው? 30 ቦታ ለምን ትረግጣለህ? የሞተልህ ስጋው ነው ወይ መስቀል ላይ? የምን 30 ትላለህ? አምላክ አለ ሞቶ ሞቶ አዳነን። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስ። የማታውቀውን ኢየሱስን ታወራኛለህ እንዴ አንተ? ኢየሱስ አስሬ ለምንድን ነው የማታውቀው? ኢየሱስ ያለ ሁሉ አይድንም። እንደማትድን ነው የምነግርህ። ኢየሱስ እኔ መቼም ፕሮቮክ አታደርገኝም። መጮህ ትችላለህ። እኔም ፕሮቮክ አታደርገኝም። እሱን ልንገርህ። አይዞህ ተናድሃል። ኢትስ ኦኬ።
መልሱ ዮኒ ቆይ ቆይ ስለተመለሰልን ዮኒ ቆይ ሌላው አንድ የምናገረው እኔ ዮኒ የጠየቀ አንድ ኤርምሻ ዮኒ ቆይ እኔ የጠየቀኝን ሁለተኛ ጥያቄ እኮ ልመልስና ተመልሳለህ ትቀጥላላችሁ። ልንገርህ ቆይ ተመልሳለህ ዮኒ ተሜ ሜሴጅ እያነበብክ ዮኒን ፕሮቮክ በማድረግ ቆይ ዮኒን ፕሮቮክ አያርገኝም። በማድረግ ቆይ ዮኒ አንዴ እሰጣለሁ ዮኒ ሰዎች በውስጥ ሜሴጅ እየጻፉለት አንተን ፕሮቮክ አድርጎ ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው። በፍጹም አላደርገው። አንተ ገብተዋል። ስለዚህ ጌታ ስም ማን ነገር ኤርሚያስ ሜሴጅ እንደሚልክልኝ ማን ነገር ኤርሚ ሜሴጅ እንደሚልክልኝ ማን ነገር እኩል አታውራ እኔን 4 ነጥብ ዘግተኛ ካልሆነ ታች ነው የማወርደህ። እኔ ሳወራ አታውራ፣ እውነትን እኔ ሳወራ እኩል አታውራ ነው ብዬ የምለው ወንድሜ። እሺ እኔ ሳወራ እኩል ከኔ ጋር አታውራ። ሚዩት አድርገውና ጠብቀኝ። ግን እውነትን በማስፈራራት ኤርሚ እውነት በማስፈራራት ጠብቀኝ። እስካሁን ባወራህበት ማለት ነው። እስካሁን እኔ እያወራን ያለን ልብ በሉ ከ4700 ሰው በላይ አለ። ዮኒ ማኛን መስደብ ነው ያዝከው። አትለፍልፍ እያልከው ፕሮቮክት አድርገው ነበረ። ጥቅስ ነው የጠቀሰልን። ነገረ ክርስቶስን ጠየቅከው። ኦኬ በሚያውቀው ደረጃ እየነገረህ ነው። ያመጣውን የጴጥሮስን መልእክት እንኳን ቆመህ ዲናይ ልታደርገው አልቻልክም። ያልከው ክርስቶስ በስጋ አልሞተም ብለህ አላግጣሃል ማለት ነው። እዚህ ህዝብ እየሰማ ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንዳንድ ኦርቶዶክሳዊ ማላገጥ ነው ያዝከው። ኦኬ ማላገጥ ነው ያዝከው እንጂ በትክክል እግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው። ስለዚህ ምን ማለት ነው? አንተን አይተን ቤተክርስቲያኒቱ እንደዚህ ብለን አናገርም። ግን አንተ ይህንን ያደረከው ስንፍና ነው። ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ። እያወራህ ነው። አድምጠኝ። ለእሱ ነው የምሰጠው። እሱን ያስቆምኩት አጃብን እኔም የማውራት መብቴን አትንፈገኛ። ኤርሚያስ እውነትን በማስፈራራት እኔን አይደል እንደ ያስቆመኝ እንዴ ተሙ፣ እኔን እኮ ነው ያስቆመኝ አይደል ዮኒን ያስቆምኩት ስርዓት እንጂ አንተን እኮ አይደለም ያስቆመ ብሮ። እኔን አስቆሙም ትናደዳለህ፣ አንተንም ሲያስቆም ትናደዳለህ። በየት በኩል ነው የምትሆነው? ብራ ተረጋግተህ አውራ እንጂ እኔ ነበር መናደድ የነበረብኝ። እኔ እኮ ነኝ ስሜታዊ ሰው። እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩ እኮ አባ። አልተናደድኩብህም፣ መብት ነው። እንደፈለግክ ብትል መብት አለ ነው ያልኩ። እኔ አልተናደድኩብህም፣ ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው። አንተ እንደፈለግክ ሳቅበት እንደፈለግክ አድርገው አልናደድም። ገባ? መብት ነው እያልኩ ነው። ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ። ከሚያውቁት ኤርምሻ ያውቀዋል። ከእሱ ጋር ለመነጋገር ፈቃደኛ አይደለም። ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ። እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ። እየተማርኩ ነው፣ ወንጌልን እየተማርኩ ነው። ስለዚህ እኔ አዋቂ ነኝ፣ ፓስተር ነኝ፣ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ። እኔ ጥያቄ ነበረኝ። የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ። አክብሬ ነው ያወራሁ። ለጠየቀኝ ጥያቄ ከአንድም 2 ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያዝከው። ይሄ ልክ ነው ብዬ አላስብም። አንተ በትህትና ማውራት እኔን ትችል ነበረ። አታቅም በማለት እውቀት አይገለጽም። ካላወቁ አንተ ማሳወቅ ነው ያለብህ፣ እንዳውቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምንም እኔም ወደ ጥሩ ነገር አትወስደኝም። አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወራ። በአባባልህ የንቀት በጣም የወረደ ንቀት ስላለው ሀሳቡ እንኳን አይመጣልኝ። ይሲ ወረምሳያን። ስለዚህ ተረጋግተህ ብታውራኝ አንተም ትጠቀማለህ። ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ። በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ። ሌላ አንድ ጨምሬ የፈለግከውን ማለት ስለ ክርስቶስ አዳኝነት፣ ስለ አንድ አካል 2 ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ። በደንብ አድርገህ ታወራዋለህ። ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል 2 ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚስ ያብራራል። ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናትን ይዘህ መስቀው ምን የምትለው አይዞ
ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ አይዞ አይዞ። ይህንን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለከው? ምን ላይ ልታወራ ነው? አይ አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት እኔ አታወራም አላልኩም። ምን ላይ ልታወራ ነው? ጊዜ ስጠኝ አልከኝ። አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል አድምጠኝ። አይ ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶ እሰጥሃለሁ። ለሁሉ አይደለም። መለስክለት እኮ መለስክለት። የመለስከው ስርዓት ካልያዝክ ቀጥያ አወርድሃለሁ። ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃል እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቅ። እያያችሁት ማለት ነው። አሁንም አድምጠኝ። እኔ ጋ እኩል አታውራ አልኩህ። ስሰጥህ ታወራለህ። አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ተዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝም። እኔ እዚህ ገስት ላይ አስቀምጠህ ፖለቲካ ሰራለህ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠ? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣ ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር ስጋ ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንድያ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ወርዳለሁ። አታስፈራራኝ። ተሙ ላጥ ብሎ ሊወጣ ፈልጎ መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ይህን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ! እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳነን አልኩ። እኔ የእግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ አልጠይቅም። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተኸዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ይሁን መጀመሪያ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም። ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበትም? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምን አባት? እኔ ስለ አባት አይደለም እኮ ማውራት እኮ ለመጽሐፍ ቅዱስ ነው። ማነው እንደዛ ብሎ የፈታ? አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ እንዳንተ ያዙ ይልቀቁ ማለት ማንም ይችላል። የተናደድከው አንተ በምን መሰለህ?
እኔ ነኝ የተናደድከው እኮ ዝም ብለህ ነው ያወራው። እኔ ነኝ የሚዩት ያደረኩት። ያዘ ቤዴ ባለ እኮ አይደለም። ዲስኮኔክት አንድ ጥቅስ እኮ አትጠቅስም አንተ። ዲስኮኔክት ታውቀው እኮ ጥቅስ ላይ ሳይሆን ልፍለፋ ላይ ነው ያዝከው እኮ። አንድ ጥቅስ እኔ ትላንት የመጣሁት ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ህይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋ በደንብ ስማ። ጆሮን ይዛ አይደለም አናተን ይዛ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርል። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደርገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ። ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። ቴንክ ዩ። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ። ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካን ነች ወይ ያስተማረችህ፣ ጸዳለ ነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ስለዚህ ምንድነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ፣ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው። አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ፣ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ንገረን። ገስት ላይ ሲፈልጉ ማነህ አንተ? ፍቅረ ማርያም ምናምን አንተ ጠላህን ጠጣ ብራዘር ይዘህ ሄድ። አንተ ኦርቶዶክስን አትወክልም። ኦኬ፣ እዚህ ቤት ገስት እንዳትልክሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱ አንዱ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበረ። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበረ በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩ መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው። ኦኬ፣ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። ተመስገን። ያው ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቀው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ።
አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ይምጡ። ግቡ፣ ክርስቶስን አታውቁትም እስቲ ግቡ። ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን፣ አስረዱን። እስቲ ግቡ፣ የታወቃችሁ ሰዎች ግቡና አስረዱ እስቲ። አትችሉም። እሱ ምንድን ነው እልን የተያያዘው። እኔ አስታውሳለሁ፣ ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክስ ሆኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም። ተናድጄ አይደለም፣ ክርስቶስ ተሰብኮልኝ ነው የመጣሁት። አዳኙ ክርስቶስ ነው። አትደንግጡ። የሚያስደነግጥ ክርስቶስ የለኝም እኔ። የሚያድን እንጂ ስሙ ሲጠራ ደሜ የሚፈላ ደሜ የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ማንም አይደነግጥ። ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም፣ እንትና ናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት ባህሪ ነው። በክርስቶስ ስትሆኑ ይሄ ነገር ምንም አይቸግራችሁም። አሁንም ነው የምናገረው። ኢየሱስ አንድያ ልጁን እንደሰጠ ራሱ እያወቀው አታውቀውም ክርስቶስን ብሎ ይናገራል። አንድያ ልጁን ሰጠ ነው የሚለው መጽሐፍ ቅዱስ። ይሄ ማንም የሚጠቅሰውን ነገር እኮ ነው ወደ ሌላ ጠምዝዞት የቶቹ እንዳይነኩበት፣ እነ አርሴማ እንዳይነኩበት፣ እነ ክርስቶስ ሳምራ እንዳይነኩበት፣ አዳኞቹ የእሱ አዳኞች እነ ተክልዬ እንዳይነኩበት፣ እነ ይሄ ማነው የሚባለው መጥቆሩ እንዳይነካበት፣ እነሱ እንዳይነኩ የሚሯሯጡት ሩጫ እዚህ ጋር ነው ያለ። ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። የሰውነት ባህሪ እንዳለው ይናገራል። የሰውኛ ባህሪው ምንድን ነው? መጽሐፍ ቅዱስ እንደሚለው ይራባል፣ ይደክማል፣ ይፈተናል፣ ይሰግዳልም። እኔ እኮ እሱን ላሳየው ስል ነው እምቢ ያለው። ያውቀዋላ እንደሚሰግድ። ኢየሱስ ለማን የሰገደው ታዲያ? መጽሐፍ ቅዱስ ይናገራል እንደሰገደ። ለማን የሰገደው ታዲያ? አምላክ አይደለም? ለማን ነው የሚሰግደው? ልጁ የእግዚአብሔርን ቃል እንደማያውቅ ሰውኛ ባህሪው ስለሆነ ነው የሰገደው ኢየሱስ ክርስቶስ። ስለዚህ ይሄንን ሁለት ለይቶ ማያቅ ሰው ወንጌሉን ሳያነቡ በየመንገዱ የሚውሉ ሰዎች ስለ ወንጌል አታቁም ብሎ መናገር እንግዲህ እግዚአብሔር ነው የሚያውቀው። ስቀ በሰራው ላይ ከነ መጽሐፍ ቅዱስ ጥቅሱ አድርጌ ከጠቀስኩት ጋር አድርጌ በደንብ አድርጌ ፖስትልሃለሁ። ከሳቀው ጭምር ጋር ከእግዚአብሔር ቃል ጋር ነው የሳቀው፣ በእኔ አይደለም የሳቀው። እኔ እግዚአብሔር የሰጠኝን መጽሐፍ ቅዱሳዊ ጥቅስ ነው የጠቀስኩልን። አንተ ግን አላግጠህበታል። አንተ ግን ስቀህበታል። አንተ ብዙ ነገር አድርገሃል። እንግዲህ እግዚአብሔር በሚያውቀው ማለት ነው። ይሄ ለሌሎቻችሁም የኦርቶዶክስ ወንድምና እህቶች ስለሆነ ነገር ስታወሩ መናደድ አያስፈልግም። ትበሳጫላችሁ። በጣም ነው የምትበሳጩ። ለምን እንደሆነ ግራ ነው የገባኝና የሆነ ጥቅሱን ላወጣ ፈልጌ ነው እዚህ ጋርና ኤርሚሻ ትሄድበታለህ አንዴ ኖ ቆይ የጠቀስከው ጥቅስ ላይ ራሱ ሁለት የጠቀስከው ጥቅስ አለ አይደል? ያላገጠበት ማለት ነው። እስቲ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ክርስቶስ አምላካዊም ሰዋዊ ባህሪም የለውም ብሎ የሚል ኦርቶዶክሳዊ አንድ ቁጥር ይጻፍና መጥቶ ይናገር። እሱ ሲስቅ ነበረ። ቃል ስጋ ሆነ ብሎ የሚለውን አንተ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ብለህ ስትል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 አለ። ቃሉ ራሱ እንኳን ቀጥታ የቱ ጋር እንደተጻፈ እንኳን ራሱ አያውቀውም። 1:14 ላይ መሆኑን አያውቀውም። ያው ወይ ፕሮቮክ ሊያደርግ ቸኩሏል። ግን 1:14 ላይ የተጻፈውን ሙሉውን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ማለት ነው ክርስቶስ አምላክ መሆኑን ክርስቶስ ሰው መሆኑን አያሳይም እንዴ? አይናገርም? አምላካዊ ባህሪ ሰዋዊም ባህሪ የለውም ነው እያሉ ብሎ የሚሉት ስጋ ብሎ የሚለው ይሄ ኢት ማለቱ ነው ማለት ምንድነው? ኢት ብለው የሚጠሩት ግዑዝ የሆነውን ነገር ነው። እኔነት የሌለው ነው። አምላካዊ ባህሪ ያለው ጌታ አምላካዊ ባህሪውን ሳይጥል ያንኑ ይዞ የሰውን ተፈጥሯዊ ባህሪ ገንዘቡ እንዳደረገ የሚናገርበት ክፍል አይደለ? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 አይገቡም። ለምን እንደማይገቡት ስለሚያውቁት ማለት ነው።
እንደ ተመስገን አይነት አላጋጮች ሊያላግጡ ይችላሉ እንጂ ቆንጆ አድርጎ አምላክም ሰው መሆኑን ከሚያሳየው የመጽሐፍ ቅዱስ ክፍል አንዱ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለውን ኦኬ። ያ ሲብራራ እንዴት ነው? ቅድም እንደተባለው ማለት ነው። ክርስቶስ በስጋ ሞተ ብለህ ስትለው የሳቀ ሰው ምንድን ነው ብላችሁ የምትሉት ወገኖች? ክርስቶስ በስጋ ሞተ ተብሎ ሲባል እግሩን አንስቶ ነው የሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ በመስቀል ላይ የሞተው? እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ የሞተው ብላ ምትል ከሆነ እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ ምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው። ደግሞ ስም ብሎ አላጋጭ ክርስቶስ በስጋው ላይ ቆይ ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም ቤተክርስቲያኒቱ። ከሳቀማ ነው ማለት ነው ኤርሚሻ። እንዴ ከሳቀማ ነው። አየህ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው? ሳቀ አይደለ እንዴ? ታዲያ ምን ማለት ነው? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱ የሚያምነው በመለኮቱ ነው፣ እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱ የሚያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግራል። ይሄ እኮ ትምህርታቸው ነው፣ የእሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞተዋል። ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይህንን እኮ ነው ስቆ ሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ ሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አትሆነ? የኛ ክርስቶስ የኛ ጌታ በስጋው ለምነዋል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን፣ እርሱም ራሱ እኛ ስለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገደ አለ? በስጋ። እንዴ ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2 ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ታስጅብል። አየህ ምን ይላል? የኒሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት ዳኒ አቤት ወንድምነት አለህ? እሺ አለው። በቃ ቤቱን ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር።
ቀጥሎ ሁሉም ያወሩ። መሪ ይቀጥለሽ። መሪጌታ ቀጥል። ዳንዬ ቤቱን ይመራ። መሪ ቀጥል። እሺ ይቅርታ ከመሪ ጌታ በፊት አንድ ነገር ልበል ካላስቸገር። እሺ እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው ከኔ ሳይሆን። ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይህንም እንኳን አይመልሱ። አየ ችግራቸው ምንድን ነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው ማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ፣ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋው ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት። ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ፣ አልዋሽም። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁም እና ይህንን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ የተባረክ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል። በእውነት ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት፣ ይሰማሉ። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ፣ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለውጥ እንዳይቻል እንዲሁ ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ስጋ ፍጡር ግቡር ነውና። ሃይማኖተ አበው ቄሩሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ፣ በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም። ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ
የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። ሃይማኖተ አበው አትናቴዎስ መለኮት ሲባል የአብ የወልድ የመንፈስ ቅዱስ ባህሪ ነው። ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ አበው ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በስጋ እንደታመመ በባህሪ መለኮቱ እንዳልታመመ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነውና ሃይማኖት ባህሪ መለኮቱ ምን አይልም፣ አይሞትም፣ አይታመምም። የሚሉ መጽሐፍት ናቸው። የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይህን ያሉት በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በስጋ ምን አለ? እንደታመመ መከራ እንደተቀበለ በባህሪ መለኮቱ እንዳልታመመ በስጋ ብቻ ነው ያልኳቸው። ቃል በቃል ቃሉ የሚለው ነው እኮ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል። የእግዚአብሔር ቃል በባህርየ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ስጋ ብቻ ነው እንጂ ሃይማኖተ አበው አሁን በነሳው ስጋ ብቻ ነው የሞት። ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ታያችሁ። ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ሕያው ሆነ። ምን ማለት? በሌላ አባባል መለኮት ስጋዊ ባህሪው ሞተ፣ በትስብእቱ ሞተ። በመለኮት ውስጥ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ይላል ሃይማኖት? እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የስላሴ ገዳይ ነህ። ይኸው ሃይማኖታዊ የማን ገዳይ ነህ አለ? የስላሴ ገዳይ ነህ። ምን ካል? በመለኮቱ ሞቷል የምትል ከሆነ አየው። ክርስቶስ በስጋ ታመመ፣ በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ስጋ ብቻ የሚል ቃል ተጠቅመውበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖተ አበው የነሱ የራሳቸው እና በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባህሪ የሚሉትን ይነቅፋቸዋል። አንድ ባህሪ የምንድን ነው? የአላዋቂዎች ትምህርት ነው ይለዋል። አንድ ባህሪ የሚለው የአላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት 124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባህርየ መለኮቱ በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ስጋ ብቻ ነውና። አየው፣ ክርስቶስ በስጋ ታመመ፣ በባህርየ መለኮቱ አልታመመም። የሚሞት የማይሞት ባህሪ፣ ስጋ የሚጨበጥ የሚዳሰስ የሚደክም የሚራብ የሚጠማ። መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ስጋ በታንኳ ይሄዳል፣
ስጋ ያንቀላፋል፣ ይተኛል። አየህ ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት አየህ ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባህሪ ነዋ መለኮት ማለት። ስለዚህ መጽሐፍ ምን አለ? ሐመ በስጋ ወይ ሐመ በመለኮት፣ በስጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በስጋ አልታመመም። መለኮት ተለይቶት ስጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሁን አለ። ውጉዝ። እኛ ግን የመለኮት ባህሪ እንዳይታመም፣ እንዳይሞት፣ እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባህሪ የመለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባህሪው ደከመ ታመመ ብሎ እንዳይናገር አለ። ቁጥር 26 ቃል በቃል ነው ማነብል ያለው። በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መርጌታ ምን እያልከን ነው? ሁለት ባህሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። በቃ ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም? እንዲህ ሁለት ባህሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ሃይማኖተ አበው ምዕራፍ 7 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ለማን ነው? ለኢየሱስ መስዋዕት አቀረቡለት አይደለም? ስለ ኢየሱስ መስዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየው፣ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየህ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ
ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበብኩት። የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው። ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘለዓለም ኃይል ይሁን አሜን ይላል። ያው ክፍል ነው። በስጋ ተወለደ እንዳልን በስጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በስጋ እንደተወለደ በስጋ ተወለደ እንዳልን በስጋ ሞተ እንላለን። በመለኮት አይሞትም። ሰው እንደመሆኑ በስጋ ቢሞት የሚያስደንቅ አይደለም፣ እነሆ በመለኮት የማይሞት ነውና። ሃይማኖተ አበው ላይ ሰው እንደመሆኑ በስጋ ምን አለ? ቢሞት የሚያስደንቅ አይደለም፣ ምክንያቱ ሰው ነውና፣ ሰው ሟች ነውና። ስለዚህ የሚያስደንቅ አይደለም አለ ጸሐፊው። እነሆ በመለኮቱ የማይሞት ነውና። በቁጥር 10 ላይ ደግሞ በስጋ ሞተ ብንልም በባህሪ መለኮቱ አልሞተም፣ በስጋ ብቻ ሞትን ተቀበለ። አቤት ኤርሚ ብታወጣቸው እነዚህ አያችሁ። ሰውም ይየው እስኪ፣ ሰው እያየም ቢሆን በጣም የሚገርም ነገር። በሌላ ስፍራ ደግሞ ይኸው ጸሐፊ ይኸው ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮቱ ሰይ ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮት፣ በመለኮቱ ሕማምና ሞት የማይቀርበው ሞት የማይስማማው እርሱ በስጋ ሞተ። መሪጌታ ግን ዛሬ የእንትንን አላዩም? የጎልያድና የዳዊት ጉዳይ አልታየም ዛሬ? እንጃን እውነት ነው የምለው፣ እንዴት እንደሆነ ልንገሩት። እሱ እንግዲህ በጣም በመንፈስ የኖርኩ ነኝ በጌታ የኖርኩ ነኝ ብሎ ነው የወጣው አይደለ? ስህተት ትምህርት ነው ብሎ ወጣ። ከዛ በኋላ ዮኒ ማኛን አታቅም እያለ አለ። ከዛ በኋላ ገባ። እኔን ፕሮቮክ ለማድረግ ብዙ ነገር አደረገ። ከዛ በኋላ ይህንን ነገር አውጥቼ ስናገር ተሳለቀበት። በስጋ መሞቱን በመንፈስ ግን ሕያው መሆኑን አንደኛ ጴጥሮስ ላይ መጽሐፍ ቅዱስ 2:18 ላይ አሳየ ፊት ለፊት። ከዛ ምን ሆነ? ሳቀ። ጎልያድ ሳቀ። ያሸነፈ መስሎት ጎልያድ ሳቀ፣ አጨበጨበ። በጣም ብዙ ነገር አለ። ከዛ እንደገና ቃልም ስጋ መሆኑን አሳየሁት። ቃል ስጋ ቃል ነው እንግዲህ፣ ቃል አንድ ነገር ነው፣ ሌላ ደግሞ ስጋ ነው አደለ እንዴ? መንፈስና ስጋ አንድ ሲሆኑ ሁለት ነው የሚሆነው አይደል እንዴ? አንድ አይደለም የሚሆነው፣ አንድና አንድ ሁለት ነው የሚሆነው። መቼ በመለኮት አንድ በስጋ በመለኮት አንድ የሆነ በስጋ ግን ሁለት ባህሪ ያለ በፍጹም ሰው ፍጹም አምላክ የምንለው እሱንን ነው። ሁለት ነገር ነው የጠቀስነው፣ አንድ ነገር እንኳን አይደለም። ስለዚህ የሆነውን ነገር እዚሁ አሳየ። ራሱ ገልጾ ራሱ ተናግሮ ራሱ የወደቀበት። በተለይ ዛሬ ኦርቶዶክሶች እንዴት አድርገው እሱን እንደሚቀጠቅጡት ታያላችሁ። ለምን? በመለኮት የሞተ አምላክ የለንም። በመለኮት አምላክ ከሞተ እንግዲህ ሌሎቹ ሙስሊም እንኳን የሚጠይቁት 3 ቀን ዓለምን ማንን አስተዳደረ እያሉ የሚጠይቁት እኮ ኦርቶዶክስ በምትለው ነው እንጂ ፕሮቴስታንት በሚለው አይደለም። በእኛ እምነት እኮ አንጠየቅም። የሰው ባህሪ ስላለው ብለን ስለምንል ምን አይሆንም፣ አያስጠይቀንም ማለት ነው። በመንፈስ አለ፣ በመለኮት አለ። ስለዚህ አያስጠይቀንም። በእነሱ ግን የሚያስጠይቀው ምንድን ነው? አምላክ ሞተ ሲሉ በምኑ ነው? በመለኮቱም ጭምር ሞቷል ብሎ ዛሬ ኦፊሻሊ ማለት ከሳቀ በስጋ መሞቱን ካላመነ እንግዲህ በመንፈስ ሞቷል ብሎ ነው የተናገረው ማለት ነው። አደለ እንዴ? በስጋ መሞቱ
መጽሐፍ ቅዱስ ነው የሚናገረው። ዮኒ ማኛ አይደለም የሚያወራው። በስጋ መሞቱን መጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስ የተናገረው ሲነበብለት ሳቀ። ስለዚህ ኦርቶዶክስ የምታስተምረው ትምህርት ማለት ነው ምንድን ነው? ኢየሱስ ክርስቶስ በመለኮት ሞተዋል ብላ ነው የምታስተምረው ማለት ነው። ስለዚህ ይህንን ነገር ዛሬ ጎልያድና ዳዊት የታዩበት ቀን ስለሆነ እግዚአብሔር ይመስገን ብዬ ነው የማስበው። መሪ ጌታ ይቀጥሎ። አሁን የምምለው ምንድን ነው? እባካችሁ አንዳንዱ ሰዎች ሰው አያውቅም ብላችሁ በጣም ተንጠራርታችሁ ከመጣችሁ ምናልባት እግዚአብሔር ሊያስተምራችሁ ሊሆን ይችላል። አሁንም ፍጹም አምላክ ፍጹም ሰው ብለን ነው እኛ ምናምን። ፍጹም አምላክ ፍጹም ሰው። ስለዚህ ምን አለው? የሰውኛ ባህሪ ያለው መለኮታዊ ባህሪ ያለው መጽሐፍ ቅዱስ እንደሚናገረው ነው ምለው። እግዚአብሔር ይባረክ። አባታችን ቀጥሉ። እሺ እግዚአብሔር አክበርልኝ። እንግዲህ እግዚአብሔር እስጥልኝ። ያው እኔ ልለው የሚገባኝ ነገር በጣም ቢኖር ኖሮ መጽሐፉን እየገለጠ እዛው ያፈር ነበረ። በጣም ብዙ ሰዎች እናውቃቸዋለን። መጽሐፍ ቅዱስን ገዝተው ሳይሆን ተውሰው እንኳ አንብበው የማያውቁ አንድ ባህሪ ማለት ምን ማለት ነው? ባህሪ ሲባል ምን ማለት ነው? ለኢየሱስ ሲሆን ባህሪ ማለት ምን ማለት ነው? ለሰው ሲሆን ባህሪ ማለት ምን ማለት ነው? አንድ ሊያደርገው ነው። ምን ማለት ነው ባህሪ ማለት? የመለኮት ባህሪ ሲባል ምን ማለት ነው? መለኮታዊ ባህሪ ሲባል ምን ማለት ነው? ጸባይ ሊሉን ይሆን? አመል ሊሉን ነው? ስላሴ ላይ ባህሪ ምንድን ነው? አምላክ እንደመሆኑ ተአምራት ያደርጋል። ተአምራት ያደረገው በምን? አምላክ እንደመሆኑ። ሰው እንደመሆኑስ መከራ ይቀበላል። ይካዱታ ሃይማኖተ አበውን ይካዱታ። በነገራችን ላይ ክርስቶስን እኮ እንዴት አድርገውስ በሙላት ሊቀበሉት ይችላሉ? ከተቀበሉት እኮ መዓት ኮተት አራግፈው ሊጥሉ ነው። ይህ አደገኛ ነው እኮ። ኢየሱስን በኢየሱስነቱ ማወቅ ማለት ጠቅላላ ኮተት የሆነም በሙሉ ማራገፍን ይጠይቃል። ላለማራገፍ ደግሞ ጆሮን መድፈን ለኢየሱስ ሲሆን ጆሮውን ይደፍናል። መድኃኔ ዓለም ሲባል ነው የሚስቀው ደስ የሚለው። አማኑኤል ሲባል ነው። ኢየሱስ ሲባል ያመዋል። ሰይጣን እንኳ የነሱን ያህል አይደነግጥም። ሰይጣን እንኳ። ስለዚህ ቃሉ ምን አምላክ እንደመሆኑ ታምራትን ያደርጋል። ሰው እንደመሆኑ መከራ ይቀበላል። መከራ የተቀበለ በመለኮት ነው። በመለኮቱ መከራ ከተቀበለ አብና መንፈስ ቅዱስስ የአብና የመንፈስ ቅዱስ መለኮት ወይ ለየብቻው ነጣጥሎ ማየት ነው። አብ የተለየ መለኮት፣ ወልድ የተለየ መለኮት፣ መንፈስ ቅዱስ የተለየ መለኮት ካደረጉት ይችላሉ። ከዛስ በመለኮቱ ሞተ። የአብና የመንፈስ ቅዱስ መለኮት አልሞተም። የወልድ መለኮት ግን ሞተ ብለው መናገር ይችላሉ። መብታቸው ነው። ያላወቁትን ኢየሱስ እንደፈለጉ ቢያደርጉት መብታቸው ነው። ኢየሱስ በሙላት ያወቅነው እንግዲያስ ይሄ ቃል ሲገባን ነው ይሄን ያወቅነው። በአምላክነት በመለኮት የሚለው እኔ አይገባኝም ነበር። ለዚህ ነው ቅድም ያነበብክላችሁ ሃይማኖተ አበው ላይ ምን አለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በሥጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንትሙሰ ትሰግዱ ለዘኢተአምሩ። እኛስ አለ ክርስቶስ ለአብ በሥጋ እንደሰገደ። ታዲያ ሃይማኖተ አበው ማነው ዕብራውያን 5:7 ላይ ምን አለ? ስለ መፍራቱ እንዴት ይፈራል? መለኮት እንዴት ፈራ? በሥጋ ወራት የሚለውን ቃል በሥጋ ወራት ልብ በሉ።
መቼም አይታችሁታል። እዚህም ከታችም አንዳንድ እየጠቀሱት ነበር። በስጋ ወራት ማለት ከዛ በኋላ ተለወጠ እኔ በስጋ ወራት ያ ስጋ የት ሄደ? ያ ስጋ ካባ አደረጋችሁት እንዴ? ከቃል ለይታችሁ የምታስቀሩት የተደረበ ካባ መሰላችሁ እንዴ? ለዘለዓለም የተዋሃደው ነው እኮ ለዘለዓለም አንድ ክርስቶስ። በክርስቶስ ውስጥ ሁለት እኔነት የለም። መለኮትና ስጋን በማነጣጠል አይናገርም። በአካል አንድ፣ በባህሪ ሁለት። ይሄ ነው። ስለዚህ ምን አለ? እኛስ ክርስቶስ ለአብ በስጋ እንደሰገደ ለአብ ሰግደዋል ኢየሱስ። የት? ይኸው ዮሐንስ ወንጌል ላይ 4:22 ዮሐንስ ወንጌል ምዕራፍ 4:22 እኛስ ለምናውቀው እንሰግዳለን አለ። ስለዚህ እዚህ ዕብራውያን ላይ አሁን ከታችም ያወጣ ሰው አለ። ጌታ ይባረክ። ምን ይላል? ዕብራውያን 5:2 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል መለኮትን ነው ከሞት የሚያድነው። መለኮትን ነው የፈራው እንዴ? ቃሉ ምን ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምን አስለቀሰው? መለኮት ነው ያለቀሰው። መለኮት ነው ያነባው። ጸሎትንና ምልጃን አቀረበ። ከዛስ እግዚአብሔርንም ስለመፍራቱ ተሰማለት። ማንን ስለሚፈራ? እግዚአብሔርን። ማን? ኢየሱስ። ማንን ፈራለ? እግዚአብሔርን። ቃል በቃል ይሄው እዚህ እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ልጅ ነው። አዎ ልጅ ነው። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። መለኮት ነው የተማረው በስጋ ወራት እንዴ። ዛሬስ ያ ስጋ ይመጣል ተብሎ የሚጠበቀው ነው እኮ። ይመጣል ብለን የምንጠብቀው እኮ በስጋ ነው። በመንፈስ ከሆነ በመለኮት ከሆነማ ጴጥሮስ እንደነገረን ሞተ በስጋ ወሐይወ በመንፈስ። በመንፈስ በመለኮት ምንድን ሕያው ነው፣ አይሞትም። ስለዚህ አንድ ወይም ሁለት በስሜ ብትሰበሰቡ እኔ በመካከላቸው አለሁ አለ። በስሜ ብትሰበሰቡ እኔ በመካከላቸው ምን አለሁ? በማን? በመንፈስ በመለኮት። በስጋስ? በስጋ አረገ። በስጋማ አረገ እኮ። በስጋማ በአብ ቀኝ ተቀመጣልን። በአብ ቀኝ ተቀመጠ። ይመጣል ብለን የምንጠብቀው በመለኮት ነው እንዴ? ለመለኮት መሄድ መውጣት መውረድ አለበት እንዴ? መለኮት ይወጣል ይወርዳል እንዴ? መላእክት ምን አሉ? እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል። ማን ነው የሄደው? ትስብእት መለኮት አለበት። አዎ። መለኮት ተለይቶት ነው ወይ? ለቅጽበት ለደቂቃ ያህል መለኮት አልተለየውም። በመስቀል እንኳ ቢሆን መለኮት አይለይም። አንዴ ተዋሃደ፣ ለዘለዓለም እንደዚያ ሆኖ ይኖራል። ለዘለዓለም ነው ያልኳችሁ፣ አይለይም። አሁንም ያለ መለኮት አይደለም ያለው በሰማይ። ይመጣል ብለን የምንጠብቀው ያለ መለኮት አይደለም፣ በመለኮት ጭምር ነው። ተዋህዶ ነው። የስጋና የነፍስ ተዋህዶ አይነት አይደለም የተዋሃደው። የስጋና የነፍስ መለያየት አለ፣ ይለያያል። ነፍስ ከስጋ ትለያለች። ስጋ ወደ ነበረበት ወደ አፈሩ ይጨመራል። ነፍስ ግን ወደ ሰጣት ወደ እግዚአብሔር ትወጣለች፣ ትሄዳለች በአካለ ነፍስ ወይም በአጸደ ስጋ። ምን በአጸደ ነፍስ የምንለው? በአጸደ ነፍስ ያሉ ነፍሳት እኮ ከስጋቸው ተለይተው ነው። የኢየሱስ ግን እንደሱ አይደለም። የኢየሱስ ተዋህዶ ለዘለዓለም ነው። ተዋህዶ እንዲህና እንዲያ ምሳሌ እንኳ የለበትም። ደካማ ነው።
ቢኖር በሃይማኖት አበው በተለያየ መንገድ ምሳሌ ቢኖር ደካማ ነው፣ መግለጽ አይችልም። የሰው ቋንቋ ሊገልጸው የሚችል ተዋህዶ አይደለም። እንደገባን መጠን ግን የምንናገረው ሁሉ እውነት ነው። ክብር ለኢየሱስ ይሁን። ማን ነው ይፈርዳል የምትሉት? በስጋ አይደለም እንዴ? መጥቶ ይፈርዳል የምንለው በማን ነው? በስጋ አይደለም እንዴ? በስጋ በቀኝና በግራው አድርጎ ለመለኮት ቀኝና ግራ አለው እንዴ? የለውም። ኢየሱስ ግን ሰው እንደመሆኑ መጠን በሰውነቱ በዙፋኑ ይቀመጣል። በአባቱ በዳዊት ዙፋንስ የሚቀመጠው መለኮት ነው እንዴ? በአባቱ በዳዊት ዙፋን። ዳዊት ለመለኮት አባቱ ነው። ዳዊት የእግዚአብሔር አባት ነው። ዳዊት የመለኮት አባት ነው። ታዲያ ምንድን ነው እያለ ያለ? በአባቱ በዳዊት ዙፋን ላይ ይቀመጣል። ይሄ የሚቀመጠው ማን ነው? በአባቱ በዳዊት ዙፋን የሚቀመጥ ማን ነው? መለኮት ነው አይደለም? ታዲያ ማን ነው? ኢየሱስ። ኢየሱስ ትይዋለሽ የተባለላት ለአንዲት ድንግል የተነገረላት። አያችሁ፣ እንዲሁ ዝም ብለህ ልፍስፍስ ወይ አይገቡ ወይ አያስገቡ። እነሱ አይገቡ፣ የሚገቡትንም ደግሞ የሚከለክሉ ኢየሱስን የሚያራክሱ ምን ያድርጉ? ጡት ጠባ እያሉት አደል? በምድር ላይ እየመጣ እየጠባ አደለ ጡት? የሚገርም ነገር። በምድር ላይ እነ ክርስቶስ ሰምራን እኔ የጠባኋቸውን ጡቶች በይጥቢ እያሏት አደለ? የዛሬ 300 ዓመት። አያችሁ፣ የሚገርም ነገር። የቀብር ስነ ስርዓት አስፈጻሚ ያደረጉት ኢየሱስ ደፋሮች በየቀኑ እንደ እንጨት ለቃሚ ምን የሚል እንደ ውሃ ቀጂ እንደ እንጨት ለቃሚ የሚመጣ የሆነ ሰው ሲሞት መጥቶ ወዳጄ ልወስድህ መጥቻለሁ እንደማያውቅ የሚያደርጉት እኮ እነሱ ነው። እነሱ ናቸው እኮ። አያውቅም። በእነሱ ዘንድ እኮ የማያውቅ ሰው ኪዳን አልገባህልኝም ወይ? በስምሽ እንትን ያለውን እንዲህና እንዲያ ያደረገውን ቃል ኪዳን እኮ ሰጥተኛል። ረስቶ ነው። ይህን ረስቶ ነው። ይሄ እውነት ከሆነ ረሳው እንዴ? ረስቶ ነው እንደዚህ የሚላት እናቱን አያውቅም እንዴ? እሷ የምታሳስበው ለመለኮት ነው የምትነግረው፣ መለኮትን ነው የምታስተምረው። አያችሁ፣ አንዲት ፍጡር የምታመልኩ ለኢየሱስ ልቅን የሆነ ልብ የሌላችሁ ከማርያም በቀር ሌላ አምላክን የማታውቁ ማርያምን አምላክ አድርጋችሁ ኢየሱስን የገፋችሁ እናንተው ወለሰ ተወክፍጎ ወሃቦሙ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ ነው የሚለው መጽሐፍ። ለተቀበሉት። ካልተቀበልከው እዚያው ታገኘዋለህ ገሃነመ እሳት። ተክለ ሃይማኖት እንዲህ ሰጥቼ ነበር እኮ ዝክር ሰጥቼ ነበር ጥላ ሰጥቼ ነበር ብትል ሄድና ልዛ ጠይቀው ለሰጠኸው ቄስ ነው የሚልህ። እንግዳ ገብርኤል አባቴ ቁልቢ ገብርኤል እንዲህ ሰጥቼ ነበረ ብትል ሄድና እዛ የሰጠኸውን ጠይቅ። ምንድነው ጥላ? ምን ሊሰራልኝ? አረ ሻማ ሰጥቼ ነበር። ምንድን ነው ሻማ? ለገብርኤል ምኑ ነው ሻማ እንዴ? አረ የሚገርም ነገር። አረ ከዚህ ከሞተ ትምህርት ውጡ እናንተ። ጭራሽ በክርስቶስ ላይ እንደገና መጣችሁ ከወንጌላውያኑ ጋር ልትከራከሩ አቅማላችሁ እንዴ? በምን አቅማችሁ? በምን አቅማችሁ? እዚህ ጦት እየጠባ በየተአምራቱ እየተወሸቀ የሚንበረከክ ኢየሱስ እንዲህ የለም። የገደላችሁት እናንተ ናችሁ። በስራቸው አለ መጽሐፍ ቅዱስ ይገድሉታል፣ ይሰቅሉታል ያለው ለዚህ ነው። ወደ ሌላ ርዕስ የሄድኩት ወገኖቼ፣ በጣም ይቅርታ እንግዲህ ያልኩትን ብያለሁ። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይባርካችሁ።